በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ክቡር ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸሩ መድኃኒታችን አምላካችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። አምላክ ወላዲተ አምላክ ቅዱስ መስቀል ቅዱስ ቤተ ክርስቲያን ወዳጆቹ ሁሉ የተመሰገኑ ይሁኑ። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። በይቅርታው በቸርነቱ ፍስሐ ሰላሙን ተድላ ደስታውን ፍቅር አንድነቱን ገነት መንግሥተ ሰማያትን የሰጠን ቸሩ አምላካችን መድኃኔ ዓለም የተመሰገነ ይሁን። እንግዲህ ይህ ሰላምታ ዛሬ መጨረሻ ቀኑ ነው። የማጠቃለያ ሰላምታ ነው። እንግዲህ ላለፉት 50 ቀናት በመደበኛ ኑሯችንም ባይሆን በአገልግሎት ስንገናኝ ክርስቶስ መድኃኒታችን ከሙታን ተለይቶ እንደተነሳ ስንነጋገር ቆይተናል። ክርስቶስ ተንሥአ እሙታን ሲባል ክርስቶስ መድኃኒታችን ሞትን ድል አድርጎ ከሙታን መካከል ተነሳ። በአብይ ኃይለ ስልጣን በገናና ስልጣን የባህሪው በሆነ ስልጣን አሰሮ ለሰይጣን ሰይጣንን አሰረው፣ ስልጣኑን ቀማው። አግዓዞ ለአዳም አዳምን ነፃ ወጣው። ሰላም ሚዜሰ ኮነ ፍስሐ ወሰላም። ከዛሬ ጀምሮ ፍስሐ ሰላም ዛሬ የሚላት ዕለተ ድኅነት ናትና ከዕለተ ድኅነት ጀምሮ ፍስሐ ሰላም ተደርጓል ነው። ዛሬ ቤተክርስቲያን ያደራችሁ ካላችሁ ሙሉ ቀለሙ እንደ ትንሣኤ ነው የሚደረሰው። በስርዓትም አንዳንዱ በልማድም ጭምር ማለት ነው። አሁን የትንሣኤ ቀለሙ በሙሉ የትንሣኤ መሆኑ አባቶቻችን መሰናበቻ ነው ይላሉ። 50ውን ቀን ነገረ ትንሣኤውን ስንማር ነው። ዛሬ በዓለ ጰራቅሊጦስ ነውና የበዓለ ጰራቅሊጦስ ምንም አይነት ቀለም ዛሬ የለም። በማህሌቱም በቅዳሴውም የለም። የትንሣኤ ብቻ ነው ያለው። ያ የሆነበት ምክንያት ለስንበት ነው። ግን አንዳንድ ነገሮች ተደርበው ልማድ ነገር ይመጣሉ። ለምሳሌ አሁን የበዓለ 50 መልካ ስላይደረስም የሚሉ ሰዎች ሲገጥሙና ያስገርሙናል። አንዳንድ ሰዎች እንዲያው ደህና ተማረ የሚባለው ሰው ልማዱ ይቻላል። የክፋት አይደለም፣ ልማድ እየተጫነው ሰውን። ከዛ ደግሞ የትንሣኤና የዳግሚያ ትንሣኤ ታችሁ ከሆነ የትንሣኤ ቀን መልካ ማርያምና መልካ ኢየሱስ አይደገምም። ቤተክርስቲያን ላይ ማለት ነው አይደገምም። ምክንያቱም እኛ ሌሊት አይደለ በዓለ ትንሣኤውን የምናከብርበት በዛ ሰዓት የአባቶቻችን ሐዋርያት ቅዱሳት አንስት የጌታችን መልኩን ስላላዩ እዚያ ነው መልክ የማይደረስ ያለ ማዘከር ነው እንጂ መልክ ማድረስ ነውሩ ነው አይደለም። በዛ ቀን እንደገና የዳግሚያ ትንሣኤም አይደረስም። ምክንያቱም የዳግሚያ ትንሣኤ ቀለም የትንሣኤ ቀለም ነው የሚደገመው። የዳግሚያ ትንሣኤ ላይ የማይደረስበት ምክንያቱም የዛን ቀን ታይቷቸው የትንሣኤ ቀን ማታ ታያቸው። እኛ ሌሊት ስለሆነ የምናደርሰው ስላልታያቸው ብለን መልክ አናደርስም። ማታ ግን ተገልጦላቸዋል። ኋላ ግን ከዛ በኋላ ሳምንት ሙሉ ሳይታያቸው ስለቆየና ድጋሚ አሁንም የዳግሚያ ትንሣኤ ማታ ስለሆነ የተገለጠላቸውና ስላላዩት አሁንም ድጋሚ እንደዛ የዛሬው መልካ አለመደገሙ ግን ልማድ ነው። አሁን ዛሬ ብትገቡ በብዙ አድባራት ማህሌት ባለባቸው አድባራት መልካ ማርያም መልካ ኢየሱስ አይደገም። ለምን ስትሏቸው ቀለሙ እንደ ትንሣኤ ነው። እሱ ለማህሌቱ ነበረ። ዛሬ መልካ ማርያምና መልካ ኢየሱስ ዛሬ ጌታችን በ40ው ቀን ባርኳቸው ሾሟቸው አረጓል። ዛሬ ረድኤተ መንፈስ ቅዱስ የተደረገበት ነውና ዛሬ መልካ ማርያም መልካ ኢየሱስ ሲደገም ነበር። ግን አባቶቻችን እንግዲህ አባቶቻቸው የሰጧቸውን ነገር ምንም ተአምር ቢለወጥ አይለወጡም። ለምሳሌ በዓታ ስትሄዱ ቅዳሴ ሲያልቅ ሰርወት ላይ እግዚአብሔር ያህሉ ምስለ ኩልክም ይላል ካህኑ እና አባቶች በጥንት ስርዓታቸው ያህሉ የላቸውም። ያህሉ የምትለው ቃል የለችም። እግዚአብሔር ምስለ ኩልክም ነው። እንደዛ የሚል ቀለም አለ። ግን ያህሉ ቢል ያጸይፋል ቢሉ እንዴ የበለጠ የተሟላ ያደርገዋል እንጂ አያጸይፍም። እና ግን የለም አትበሉ እንደሱ አባቶቻችን ያው አላቆዩንም ነው የሚሉ እና በአንድ ጎኑ ያስደንቃል። የአባቶችን ድንበር መጠበቅ ጥሩ ነው። በአንዳንድ ጎኑ ግን ከጥንትም ቅዱሳን ሳይሆኑ አንዳንድ የኔ ቢጤ ያስገባው ነገር ደግሞ ይኖራል። አንዳንድ ቦታ ላይ ለምሳሌ አሁን እኛ ደብር ቀድሞ ዘመን ሰው ጠፍቶ አባቶቻችን በመከራው ዘመን አልቀው እያለ አንዳንድ የቀሩ ቃላት አለ። ለምሳሌ አቡነ አብየ ጊዜ ቀለም አሁን ስብሐተ ፍቁር ላይ የለም እና ወደ ነበረበት መልሱት ብዬ ባቀብ የለም አንፈልግም ማለት ኧረ ተው እባካችሁ የጻድቁ ምስጋና ነው የለም እኛ ስንመጣ እዚህ አላገኘነውም ብለውም ቢያሉ ግማሹ ምቀኝነት ነው። ስርዓት መጠበቅ ብቻም አይደለም ክፋትም ነው አውቀዋለሁ። ያው የሚጠሉት ሰው ያመጣውን ነገር መቀበል እንደማይፈልጉ አውቃለሁ። ምንም ነገር ማረም ብናመጣላቸው አይልሱትም እናውቀዋለን። እሱን ግን ትውፊት መጠበቅ ጥሩ ነው። ግን ደግሞ ያ ትውፊት ምናልባት በጎዳና የተጻፈ የሆነ እንደሆነ የተጣራ ነው።
የቃል ትውፊቶች ግን እንደዚህ አይነት ነገሮች የቃል ስርዓትና የቃል ትውፊት ግን ጥንቃቄ ይፈልጋል። መጠበቁ እንዳለ ሆኖ ግን አሁን ለምሳሌ ዛሬ መልካ አለመደረሱ ልማድ ነው እንጂ ስርዓት አይደለም። የሚከለክል የለም፣ ምሳሌነትም የለውም። ዛሬ ረድኤተ መንፈስ ቅዱስ የተደረገበት ቀን ያኔ ትንሣኤውን ነገርኳችሁ አይደል? የትንሣኤ መልኩን ስላላዩት በዛ ምክንያት እና ጭራሽ ስንክሳር የማይነበብበት ቦታም አለ። እንደዚህ ነገር እንደዚህ አይነት ነገሮች ምን ይባላሉ? ልማድ ይባላሉ። ልማድ እስከ ስርዓት ልማዱ ነው። ጥሩ አለ፣ በነገራችሁ ላይ ጠቃሚ አለ፣ የማይጠቅምም አለ እና ለሁሉም ዛሬ ሙሉ ሌሊት የትንሣኤ ቀለም ነው። ሰምታችሁት ከሆነ ያው በየስፍራው ድምፅ ማጉያ ተከፍቶ ስለሆነ ማህሌት የሚቆመው ሙሉ እንዳለ ከመጀመሪያው ጀምሮ ለወትሮ ታውቃላችሁ። ተአምረ ማርያም ኪዳን የሚደረስ በኋላ አይደለም ይነጋ ሲል ነው አይደል? ከ10 በኋላ ነው። ዛሬ የትንሣኤ ቀለም ከሆነ ግን መጀመሪያ ላይ ነው ሁሉም ነገር። መጀመሪያ የሚደረስ ጸዋቱ አለ። ያ ጸዋቱ ካለቀ በኋላ ተአምረ ማርያም ይደረሳል። ከዛ ተአምረ ማርያም ከተደረሰ በኋላ እንደገና ሌላ እስከ ተአምረ ኢየሱስ ይኬዳል። ከዛ በኋላ ሌላ ጸዋቱ ይደረሳል። የሚገርማችሁ ነገር መሆኑ ቅር የሚያሰኘኝ ለምን መሰላችሁ? እንደዚህ ሲደረግ ለምሳሌ እኛ በጥንት አባቶቻችን እና አለቃ ገዳሙ እያሉ እንደዚህ ቀድሞ ሲደረስ ስርዓት ስለሆነ ችግር የለውም። ነገር ግን በመካከል ገድላት አሁን ለምሳሌ በዚህ ሰበብ በማህሌቱ ሰበብ ተደርጎ ለምሳሌ ገድለ አቡነ አብየ ጊዜ አልተደረሰም። ገድለ መርቆሬዎስ አልተነበበም። ልሳነ ሚካኤል አልተነበበም። ሴብ ጸጋኪ አልተባለ። መልካ ውዳሴ አልተደረሰም። ስብሐተ ፍቁር አልተደረሰም። እንደዚህ አይነት ነገሮች እንዲቀሩ የሚከለክል የለም። በማህሌት ስለማይደረሱ እነዚህ ነገሮች ያልተለመዱ ነገሮች ስለሆኑ በማህሌት ያሉት ማህሌታቸውን ያደርሱ። በዚህ ያሉት ለምን ቀለሙ ይታወላል? ልማድ ማለት ይሄ ነው። ትልልቅ አባቶች ሲኖሩ ግን የቀድሞቹ የለም። ቢቀር በድጋም እናደርሰው ብለው በድጋም ያደርሱታል። ቀለም ነዋ። ምን ምክንያት ተሰጡ? ዛሬ ስብሐተ ፍቁር እንዲቀር የሚያስገድደን የትኛው ህግ ነው? ስብሐተ ፍቁር በየትኛውም ቀን አይቋረጥም። ምናልባት ስብሐተ ፍቁር የሚቋረጠው የሰሙነ ሕማማት ነው። እሱ ምክንያት አለው። ናናው ትልቁ ነገር ምንድነው? የጥንቱን ስርዓት መያዝ ጥሩ ነው። አንዳንዱ ግን የጥንትም ሆኖ አንዳንዱ ስፍራ ላይ ሊቃውንት ያልነበሩበት እንደዚህ የሆነ እንደሆነ አንዳንዱ ለወጥ ይላል። አንዳንድ ቀለም ይገደፋል። አሁን መልክዓ ስዕል ላይ የተገደፉ ቀለሞች አሉ፣ የተዘለሉ ማለት ነው። ሰው ሲጠፋው ይዘለዋል ካላወቀው ሳንፈርድበት ማለት። የሚቀጥለው ግን እንትን ታውቃላችሁ አይደለም? ይሄ አንድ ሰው ባለማወቁ ምክንያት የሆነ ነገር ይዘላል። የሱ ተማሪ መዝለሉን አለማወቅ አይደለም የሚያደርገው፣ ህግ ነው የሚያደርገው። ገብቷቸዋል? ወይም ደግሞ እኔ ስላላወቅኩት ነው አይለውም። ይሄኛው ተረድታችሁኛል? እንደዚህ አይነት ነገሮች አሉና አንዳንድ ጊዜ አባቶቻችን ሽማግሌዎች፣ ትልልቆቹ በተለይ ደጋግ ሊቃውንት ሲያልቁ ስንመለከት የምናዝንበት ምክንያት እሱ ነው። እና ለሁሉም ግን ይሄ በጣም ትልቅ ነገር ነው አይደለም። ግን እንዲያው መቼም ለዕለትም አንዳንድ ቃል እግዚአብሔር ትንሽ ሲቋረጥ ቅር ስለሚያሰኝ ብዬ ነው። እሱም ብቻ ሳይሆን ደግሞ ሁለተኛው ነገር ሊቃውንት ጋር እያወራ ነበር። ለምሳሌ ማታ ላይ ወይ ህዝቡን አስተምራችሁ ቤተክርስቲያን እንዲመጣ አድርጉት። ምግብ የሚበላበትን ሰዓት ነገሩት። ተአምረ ማርያም የተነበበ ወደ 1:30 አካባቢ ነው የተጀመረ። ከ1:30 እስከ 2:30 እስከዛ በኋላ ድረስ ተአምረ ማርያም እየተነበበ ነበር። ያለ አብዛኛው ሰው የራት ሰዓቱ ነው። አሁን ጭንቅ ነው። ምክንያት ደግሞ ድምፁ አጓው ነው ስለሆነ መንደሩ በር ላይ አድርገውታል። ጭራሽ ቅጽረ ቤተክርስቲያን ላለን እሱ ቤተክርስቲያን ነው፣ ችግር የለውም። እዚያ በር ተሰቅሎት የለበር የትም ሀገር እንዲሰማ ማለት ነው። አሁን ሰው ተአምረ ማርያም እያዳመጠ እንዴት ነው ራት የሚበላ? ወይ ደግሞ ተአምረ ማርያም በዚህ ሰዓት ስለምናደርስ ራት 12 ሰዓት እንደ ጥንት አባቶቻችን 12 11 ጨርሱ ብሎ መንገር አንድ ነገር ነው። የእውነቴን ነው። ጭንቅ ነው። ብዙ ሰው ተቸግሯል። ነገር ለምን ጾም እንዳያድር ስጋዊ ነው። ታምሮ ነው እየተነበበ ደግሞ እንዳይበላ አነሰችም በዛችም ትንሽ ክርስትና አለች። ለእንደዚህ ነገር እና ድምፁ አጓው ለማን እንደሚከፈተው በነገራችን ለግራ ነው የሚያቀበል። ለማን ነው የተከፈተ? ለህዝቡ ነው ካሉ አልነገሩት። ምን ሰዓት እንደሚጀምሩ መቼ ነገሩት? ህዝቡ የት ያውቃል? ማህሌቱ መቼ ይጀምር? ተአምረ ማርያም ሰዓት። ምክንያቱም አብዛኛው ምዕመን ተአምረ ማርያም ለማድረስ የሚመጣ 9 ሰዓት ነው አለ ብሎ ማለት ነው። ሲመጣ ደግሞ የለም። ተአምረ ማርያም ሳይሰሙ ነው ዛሬ የቆረቡ ሰዎች ሁሉ የቆረቡት አብዛኞቹ። ለምን ተአምረ ማርያም እና ይሄ መደረጉ ስርዓት ነው፣ መልካም ነው። መንገር አስቀድሞ የሚቀጥለው ሳምንት ማህሌት በዚህ ሰዓት ነው የሚጀምር። ተአምረ ማርያም በዚህ ሰዓት ነው የሚነበብ። ለምግብም ተዘጋጁ። የምትቆርቡ ሰዎችም እንደዚህ ያስቡ ተብሎ ይነገራል። አታስታውሱም? የልደት ስርዓቱን ወደ አክፍሎት ለወጥን አይደለም? እንደ ጥንቱ ስርዓት ይሆን ማለት። ከዚያ ሰዎች መጡና ቀየሩት። ጧት ሰው አክፍሎ መጣ። እንዴት ብሎ ነው እስከሚነጋ ድረስ የሚቆየው? ጨጓራ ያለበት አለ። ሰዎች አይደለም አደባባይ ውስጥ ታውቃላችሁ አይደለም? አብዛኞቹ ስርዓት የተማሩ ወንድሞቻችን እህቶቻችን አክፍለው ይሄዳሉ። እነሱ የሚጠብቁ 9 ሰዓት ላይ እና 10 ሰዓት ቅዳሴው እንዲያልቅላቸው ነው። እሱን ተውትና ጭራሽ 1 ሰዓት 2 ሰዓት ቅዳሴው ያልቃል።
ከዛ አድነኑ አይሉም። ታቦቱ ይዘው ይወጣሉ እስከ 4 ሰዓት እስከ 5 ሰዓት ድረስ ሊፈነዳ ነው የሚደርስ ያከፈለው ሰው ዘር ህሊና ቢስነት እኮ ነው ያለ ማስተዋል። ነገራችን መጀመሪያ ነገር በነገራችን ላይ የልደትና የትንሳኤ ውደት በጥንት አባቶቻችን ሰዓት አልነበረም። የለም ሁሉ ነገር መንፈቀ ሌሊት ስለሆነ የሚያልቀው ታቦት ውደት የለም። የልደትና የትንሳኤ ትንሳኤን ያክል ትልቅ በዓል ታቦት የሚወጣበት ደብረ ታውቃላችሁ አለ። ያ በጥንቱ ስራ ስለቆየ ነው። የትንሳኤው ስርዓት ስላልተለወጠ የልደቱ ግን ለወጡትና የጧት ቅዳሴ ያደርጉ ታቦት ማውጣት ተጀመረና መቼም እንዲያ ነው ለሁሉም። ዛሬ የትንሳኤ ቀለም ነው በሚለው ተነስቼ ነው እግዚአብሔር መድኃኔዓለም በ50ው ቀን ንስሐ አልገባን ምን አላለም ብዙ ነገርና የ50ው ቀን በደል ይቅር ይበለን መድኃኔዓለም። ብዙን ያጠፋነ በልተናል፣ የማይገባንን ያክል ጠጥተናል፣ በአይምሮ በሐልዮ በነቢብ በገቢር ብዙ ነገር አድርገናል። አሁን ጾም ሲገባ ይኸውላችሁ የነፍስ አባቶቻችሁ በጾም ንስሐ የለም የሚሉ የነፍስ አባቶች ካሉ ሌላ ዞር ማለት ነው። በነገራችሁ ላይ በጾም ንስሐ የለም የሚል ሰው ከየት መጽሐፍ ነው ያገኙት? በነገራችሁ ላይ ጾም ራሱ የተሰራ ከእግዚአብሔር እንድንታረቅበት አይደል? በጾም ንስሐ ከሌለ መቼ ነው የሚኖር ታዲያ? እኔ ነፍስ አባቴም ጋር ከአንዳንድ ካህናትም ጋር ስንጫወት ይኸውላችሁ ልማድ ክፉ ነው። አንዳንድ ጊዜ ሁል ጊዜ አይደለም፣ አንዳንድ ጊዜ ክፉ ነው። ምንድን ሲባል ሰምተዋል? በንስሐ ጊዜ ከሚሰጡ ቅጣቶች አንዱ ጾም ነው። የራሱ ጾም አለው አይደለ ምትል ነገር አመጣው። መጀመሪያ ነገር ንስሐ ማለት ጾም ብቻ አይደለም። ሁለተኛ ነገር ጾሙ እስከ 9 አይደለ ጨመር ተደርጎ ይሰጣል። ድውይ ካልሆነ ቅጣት። እኔ እንደው ከአንድ አባት ጋር እየተነጋገርን መጽሐፍ የሚያስተውሉ ናቸው፣ ካህን ናቸው። የወሎት አባታችን እኔ ልንገሮት፣ እኔ ዲያቆን ነኝ፣ ቄስ አይደለሁም። ግን ፈውስ መንፈሳዊ ታነገስት ሌሎቹ መጻሕፍት አሉ። ከዚያ ደግሞ አባቶቻችን በትውፊት ያስተማሩን ትምህርት አለ። ለምሳሌ እኔ በሶ ቦታ ብሆን ካህን ብሆን አንድ ኃጢአት ተሰርቶ መጣ፣ ጾም ነው። ከዚያ ልጅ ከሆነ የጤናውን ነገር አውቃለሁ። መቼም እስከ ምን ያህል ይችላል አይችልም ነው። እስከ 9 አይደል እስከ 12 ተሰራበታለሁ። እንደውም ከበድ ይላል ቅጣቱ፣ ጥሩ ነው። እስከ 12 ተሰራበታለሁ። ከዛ ደግሞ ስቀጣው ግድ እኮ ጾምና ስግደት ብቻ ነው። ከዛ በል የ7 ቀን ጸሎት ዳዊት ይሄን የሚያክል ዳዊት 7 ቀን ታደርሳለህ። ግን የምታደርሰው እዚህ አብዬ ጊዜው እኛ እኮ ነው መሰል እዚህ አይደለም፣ ደብረ ብርሃን ስላሴ ነው የምታደርሰው። ግን በመኪና መሄድ የለም፣ በእግርህ ነው። በእግርህ እየተመላለስክ 7 ቀን አድርስ። ብዙ አይነት እኮ ነው ፈሊጡ። ምጽዋት ለነዳያን ይሄን ያህል ገንዘብ ስጥ። ስትጸልይ ቢደክም አትቀመጥ፣ ቁመህ አድርሰው ተብሎ ይቀጣል እኮ እና ብዙ አይነት ቅጣት ነው ያለው። እሱ ብቻ አይደለም፣ ደንጊያ ተሸከም የሚባልም ቅጣት አለ እኮ። አሁን ይሰሙ ደግሞ ባርነት ነው ሊሆን ይላል አይደል? ሃይማኖት ነው አለ፣ ፈሊጥ ነው ይሄ። ለአንድ ካህን ፈሊጥ ነው። ደንጊያ ተሸከም ይላል። እንዴት ያለ ይላል። ሂድና እዚያ ታች ለእንደዚህ ያለ ቀን ደንጊያ እየተሸከምክ የደብሩ ቦታ አለ አይደል? እዚህ ወደዚህ የሚመጣ ዕቃ ይኖራል፣ ያንን አመላልስ ይለዋል። ብዙ አይነት ነው ፈሊጡ። በነገራችሁ ላይ በሚሰራው ስራ እግረ መንገዱን በረከት እያገኘ ነው። ንስሐ ብቻ አይደለም በረከትም እያገኘ ነው። እና እንደሱ አይነት ፈሊጥም አለና በእውነቱ በጾም ንስሐ የተገባ ነገር ነው። በጣም አስፈላጊ ነው። እሱን ለማውሳት እወዳለሁ። ቸር መድኃኔዓለም እንግዲህ ከነገ ጀምሮ የሚመጣውን ጾም የበረከት ያድርግልን። ዛሬ በዓለ ጰራቅሊጦስ ነው። ባጭር ላድርግላችሁ። 3 ሰዓት በሚለው 3 ሰዓት ነው ሰዓቱ 3 ሰዓት ነው የምትለውን በግብረ ሐዋርያት ምዕራፍ 2 ቁጥር 15 ላይ ያለችውን ኃይለ ቃል ጥቂት እንነጋገርባታለን። እንግዲህ ዛሬ ረድኤተ መንፈስ ቅዱስ ነው። ከሰዓትም የቅዱስ ዳዊት ጉባኤ ስላለን አብዛኛውን ሀተታ እዚያ እንመለስበታለን። ያው እናንተ ብዙዎቻችሁ እዛ ላትኖሩ ትችላላችሁ፣ ግን ዞሮ ትምህርቱ እዚያ ይቀጥላል። ግን መንፈስ ቅዱስ ወረደላቸው ብለን ስንል ቅዱሳን ሐዋርያት ለምንድን ነው ለ120 ሰው ብቻ መንፈስ ቅዱስ የወረደ ለሌላውስ ብሎ መጠየቅ ይገባል። ከዚያ ወደ ርዕሳችን ቀስ ብሎ ያመጣናል። ለምንድን ነው ለሐዋርያት ብቻ መንፈስ ቅዱስ የወረደላቸው? ለነዚህ ብዙ ምክንያቶች ይኖራሉ፣ ግን 3 ምክንያቶችን እንጠቅሳለን። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስን 3 ዓመት ከ4 ወር ነበሩ። 3 ዓመት ከ4 ወር ከ20 ቀን ረድኤተ መንፈስ ቅዱስ ከሚደረግበት ድረስ ማለት ነው። ታግሰው ከዋለበት ውለዋል፣ ካደረበት አድረዋል። ዋጋ የሚገባ ለሰራተኛ ነው አይደል? ይደሉ አስቦ ለዘይት ቀን ይላል ወንጌል አይደለም? ለሰራ ነው ዋጋ የሚገባው። ስለዚህ 3 ዓመት ከመንፈቅ ታግሰው ተከትለዋል፣ ተምረዋል። በዚህ ምክንያት ለነሱ ተገብቷቸዋል። አንድ ሁለተኛ ተስፋውን ሲነግር የነበሩ እነሱ ናቸው።
እፌኑ ለክሙ ካልእ ተስፋ ጰራቅሊጦስን አካላዊ ሕይወቴን መንፈስ ቅዱስን የሱን ስጦታ ጸጋውን ስጦታዬን ስጦታነቱ የሶስቱም ነው። መንፈስ ቅዱስን እልክላችኋለሁ እንድልክላችሁ ግን ምን አላቸው? ተስፋ ነግሯቸዋል። አንትሙሰ ጽንዑ ተስፋው ለአብ በሉቃስ ወንጌል ላይ እናንተ የአብን ተስፋ ጠብቁ አለና ንበሩ ሀገረ ኢየሩሳሌም እስከተለብሱ ኃይለ ማርያም ከአርያም ኃይልን እስክትለብሱ ድረስ ጸጋ እስኪሰጣችሁ ድረስ ኢየሩሳሌም እንዳትለቁ አላቸው። ከኢየሩሳሌም ቦታ ወስኖላችኋል ጽራጽ የሆነ እንዳትለቁ ብሏቸዋል። ስለዚህ ለሐዋርያት ብቻ ወይም ለ120 ቤተሰብ ብቻ የተላከበት ምክንያት እሱ ነው። ተስፋው የተነገረ ለነሱ እሰጣለሁ ላለው ነው ጌታ የሰጠ። ሶስተኛ ስለታዘዙ እንዳትለቁ ኢየሩሳሌምን ጽራጽ የሆነን ተባለ። አለቀቁ። እመቤታችን እንደ ታቦት ከመሃል አስቀመጠላቸው። በዙሪያዋ ጫጩት ዶሮ እናታቸው እንዲከቡ ከበቧል። ከሷ ሳይለዩ አንድ ልብ አንድ መንፈስ ሆነው እየጸለዩ በትእዛዝ የተነገራቸውን ይዘው ጠብቀዋል። ሌላ ምክንያትን ጨምር ከተባለ ደግሞ እነርሱ መንፈስ ቅዱስን ሳይቀበሉ ለዓለም ወንጌልን መድኃኒታችን ክርስቶስን መስበክ አይቻላቸውም። ለምን ቢባል ስለ ሁለት ምክንያት ነው ይላሉ አባቶቻችን። በዋነኝነት ከብዙ ምክንያቶች አንደኛ መንፈስ ቅዱስ ካልወረደላቸው ምስጢር አይገለጥም። በትምህርት ብቻ ምስጢር አይገኝም። የመንፈስ ቅዱስ እርዳታ ያስፈልጋል። ትምህርት አስፈላጊ ነገር ነው ብሎ ተጎልቶ አይደለም። ትምህርት ጥረት ያስፈልጋል። ቅድም እያለ 3 ዓመት ከ4 ወር ደክመዋል አይደለም? ድካም ትምህርት ያስፈልጋል። ነገር ግን ትምህርት ብቻውን አይበቃም። በዚህ ዘመን በጣም የተቸገር ነው። ሁሉ ነገር በትምህርት የሚሟላ ይመስለዋል ሰው። መማሩ ጥሩ እያለ በመንፈሳዊ ኮሌጅ በጉባኤትም በምን ተምሮ ወጥቶ መንፈስ ቅዱስ የሌለው ይሆንና ችግር ነው። ጉባኤት እኮ በነገራችን ላይ ሰው ጉባኤ ቤት በመጽሐፍ ትምህርቱ እያለ ለምንድን ነው ጉባኤት የሚገባ ከተባለ ከብዙ ምክንያቶች አንደኛው ትምህርቱን ከመንፈስ ቅዱስ ጋር ለመያዝ ነው። በመንፈስ ቅዱስ ሀብት ለመያዝ ነው። ለምን ከዚህ ሲጀመር ዳዊት ተደክሞ ዳሴ ማርያም ተደክሞ ነው እኮ የሚጀምር፣ ዝም ብሎ በከንቱ አይደለም። ከዚያ ደግሞ ሲያልቅም ጸሎት ተደርጎ ነው። እንደገና ማታ ደግሞ ተሰብስቦ ምህላ ይደረጋል። ያ ምህላ የሚደረግ እኮ አንድ ለስርየተ ኃጢአት፣ ሁለት ምስጢር እንዲገለጥላቸው ነው። ስለዚህ ቅዱሳን አባቶቻችን ሐዋርያት መንፈስ ቅዱስ ሳይገለጥላቸው ለምን ማስተማር አይችሉም ቢሉ ምስጢር አይገለጥም። አንድ ሁለተኛ ቅዱሳን ሐዋርያት መንፈስ ቅዱስ ሳይቀበሉ ቢሄዱ ኑሮ ችግር ነው። ለምን መከራውን አይችሉት? መከራውን በዚህ ዘመን መከራ ማንችል ለምን ይመስላችኋል? ተካክሉ ነገር የሚያንገበግበን እንኳን ሰባኪው ምናምን እንዴ ትልቅ እንደው አባትነት የሕዝብ እረኛ ተብሎ የተሾሙት እንኳን መከራውን መሰቀቅተውትና ለድቃቂ ሳንቲም ሲሯሯጡ የሚውሉበት ምክንያት ምንድን ነው? መንፈስ ቅዱስ ስላላደረባቸው፣ የመንፈስ ቅዱስን ጸጋ ስላልተቀበሉ። እነሱ ብቻ አይደለም ሁላችን የባሰውን እንደ ትልልቆች መናገር ነው እንጂ ላችሁ አበቃ ይሄው ነው። ምክንያቱም ሐዋርያት ምን ይላቸዋል? መንፈስ ቅዱስን ተቀብለው ፍሩሃን የነበሩት ጥቡዓን ሆኑ አለ። ፈሪዎች የነበሩት ደፋሮች ያደረጋቸው መንፈስ ቅዱስ። ከብልየት ታደሱ አለ። አሮጌ ሰውነት ነበራቸው፣ ያ ብሉይ ሰውነታቸውን አደሰላቸው። በአይምሮ ጎለመሱ አለ። ምስጢር ተረጎሙ፣ 72 ቋንቋ ተናገሩ። በቃ ይሄ እኮ ነው። እና ለዚያ ነው መንፈስ ቅዱስ ያላደረባት ሰውነት እንኳን ለማስተማር ለመኖር አትሆንም። እና ሐዋርያትን በዚህ ምክንያት ነው መንፈስ ቅዱስ። ይሄ እንግዲህ በአጭር መግቢያ ሀተታ ነው። መንፈስ ቅዱስ ሲወርድ በምንድን ነው የወረደ ቢሉ በአምሳለ ነፋስ በአምሳለ እሳት። ሀተታው ምስጢሩ ብዙ ነው። ምክንያቱም መንፈስ ቅዱስ በእሳትም በነፋስም ምሳሌነቱ ስለሚነገር መንፈስ ቅዱስ በርግብ ይመሰላል፣ በነፋስ ይመሰላል፣ በእሳት ይመሰላል፣ በውሃ ይመሰላል። በብዙ ምሳሌ አለ። ያን ምሳሌውን ጠብቆ ወረደላቸው። ለ120 ቤተሰብ ቋንቋ ገለጠላቸው፣ ምስጢር ገለጠላቸው፣ ጥባት አሳደረባቸው። የተማሩትን በሙሉ እንዲረዱት አደረጋቸው። ትምህርቱንማ እኮ ተመርቷል። እንዲረዱት አደረጋቸው። ሌላም ምስጢር ጨመረላቸው እና እንዲህ ተደርጓል። ታዲያ እንደዚህ በሆነበት ቀን በበዓለ ሃምሳ በ50ኛው ቀን ጌታ በተነሳ በ50ኛው ባረገ በ10ኛው ቀን እርደተ መንፈስ ቅዱስ ተደርጎ በቋንቋ ሲናገሩ እንደ ዛሬ ዘመን ጴንጤ ዝም ብለህ መዝረክረክ መለፍለፍ አይደለም። ትናንት እዚህ ሰፈር እዚህ ህንፃ ውስጥ ያለች አንዲት ህፃን አስኳላ የተማረችውን ነገር ይሄ ፖሊሱ አለ አይደለም የኢንታደስ ልጅ እሱ ሊያስጠናቸው ይሞክራል። የጎረቤት ልጆች የኛ ልጆች ናቸው እና እነሱ ጨዋታ ቀልድ አድርገውታል እና ወረቀቱ ላይ ዝም ብሎ ይሞነጫጭራሉ። ትርጉም የለውም። እንግሊዘኛም አይደለም አማርኛም አይደለም። ዝም ብሎ ትርጉም የሌለው ሄደ። ያንን ደግሞ ሊያነቡት ይሞክራሉ እና ዝም ብሎ
ትርጉም የሌለው ነገር ነው ለያ እና ትዝ አለኝ። አየህ እንግዲህ ሰው ለቅድስና እንደ ሕፃናት እንድንሆን ታዘናል። ለሌላው ግን እንደ ሕፃን እንዳንሆን። አሁን ሕፃናት ይሄ ስለማያስተውሉ አይደል እንደዛ የሚያደርጉ ምንም ነገር ትርጉም የለውም። ቤትም ወደ ሰማይ ቢወጣም ወደ ምድር ቢወረድም ትርጉም የለውም። እና ይሄ በፕሮቴስታንቱ ዓለም ያለው ፓስተሩ መንፈስ ወረደልኝ ቋንቋ ተገለጠልኝ ብሎ ምንም ትርጉም ቋንቋ ከተገለጠልህ የማታውቀው ነው። እንግዲህ በዓለም ያሉ ቋንቋዎች ሁሉ የታወቁ ናቸው። ብዙ ሺህ ቋንቋ አለ። በቃ በተለይ ጴንጤ የማይደፍረው ቋንቋ ግዕዝ ስለሆነ እስቲ ከተገለጠልህ በግዕዝ እናወራ። እስቲ አንድ እንደው ጀግና እስቲ ግዕዝ ይገለጥልህ። ወይ ደግሞ ኦሮምኛ የማይችል ከሆነ ኦሮምኛ፣ ትግርኛ የማይችል ከሆነ ትግርኛ፣ አፋርኛ የማይችል ከሆነ አፋርኛ፣ ሶማሌኛ እንዴ የድንቁርናቸው ብዛት ቅዱሳን ሐዋርያትን ቋንቋ የገለጠላቸው እኮ እንዲራቀቁበት አይደለም፣ ቋንቋ አውቃለሁ እንዲሉ አይደለም እኮ ሄደው የሚያስተምሩበት ሀገር በቋንቋ እንዲግባቡ ነው እኮ። ሌላ ዓላማ የለውም እኮ። የተረዳችሁ ነው። ቋንቋ እኮ የተለየ ማለት ቋንቋ ተገለጠልኝ አልተገለጠልኝ ከመዳን ጋር እኮ ምንም የሚያገናኘው ነገር የለም። በነገራችሁ ላይ እንኳን ቋንቋ መገለጥ ተአምር መስራት አለመስራት እኮ ከመዳን ጋር አይገናኝም። አንድ ክርስቲያን ለመዳን እኮ ተአምር መስራት የለበትም። ተአምር እኮ አስገዳጅ ነገር አለ በቤተክርስቲያናችን። እንኳን ቋንቋው ማለት ነው። ቋንቋው የሚያስፈልገው ለምንድን ነው? ለምሳሌ እኔ አሁን ላስተምር ብዬ አሁን ወደዚህ ማዶ ብሄድ ለምሳሌ ቤኒሻንጉል ብሄድ ወይ አፋር ወይ ሶማሌ ብሄድ እንደላ ማስተማር ብፈልግ በዚህ ወንድሞቻችን እህቶቻችን ቅማንት ወገኖቻችን አሉበት ብሄድ ቋንቋውን አላውቀው በምን እንግባባ? እያችሁ ቅዱሳን ሐዋርያት ግን ቢመጡ ይግባባሉ። ለምሳሌ ሐዋርያት የኛን ቋንቋ ግዕዝ እንት ያውቁታል፣ አማርኛ ግዕዝ ያውቁ ማለት ቅዱሳን ሲበቁ ቋንቋ የሚገለጥላቸው ለዛ ነው። ቋንቋ የሚገለጥላቸው ግን ለምንድን ነው? ለማስተማር፣ ሰውን በቋንቋው ለማስተማር ነው፣ ሌላ አይደለም። እና በእውነቱ ያቺ ሕፃን እንደዛ ስትልሰማ አይ ለካ ያ ነገር ትዝ አለኝና ታዲያ የሚገርመው ነገር መንፈስ ቅዱስ ገልጦላቸው እንደዚያ ቋንቋ ሲናገሩ በአጋጣሚ እነሱ የሚናገሩትን ቋንቋ በሙሉ የሚሰማ ሰው እዛው ኢየሩሳሌም ነበር። ለዚያ ነው እንጂ ዝም ብሎ ለማሳየት ለተሪዮ አይደለም። ቅኔ ላቀርባለሁ የሚል አንዳንድ ዘመን ጅላል ቅኔ መማሩን አደንቃለሁ። ግን ብሎ እየፎከረ እየዘለለ እወቁልኝ ከህዝቡ ፊት አይሰሙት። የማይሰማው ሰው ፊት ምን ያስፎክረዋል? አይሰማው ምን እያለ እንደሆነ ያ ህዝቡ ደግሞ በድንቁርና ምን ያላጋ ያጨበጭባል። ሞራል ይባላል። አሰቡት እንግዲህ ሞራል የሚሻጋንንት ነው። መንፈስ ቅዱስ ሞራል የለውም። ሞራል በጭብጨባ ነው እንዴ ስራ የሚሰራ? ጭብጨባ ቢያስፈልግ ቢሆን ኑሮ ከአገልግሎቱ የሚበልጥ ቅዳሴ ነው። ስጋው ደግሞ ስለሚፈተትበት ጭብጨባ አለው። ምስጋና እኮ እግዚአብሔር ምስጋና። ቅኔ እኮ የመንፈስ ቅዱስ ሀብት ነው። አልሆነ ሰው እጅ ላይ ሲወድቅ ግን ስብከቱም ይበላሻል፣ ማይነቱም ይበላሻል፣ ቅኔውም ይበላሻል። የማይበላሽ ነገር የለም ካልሆነ ሰው እጅ ሲወድቅና ሐዋርያት በ71 በተጨመረላቸው ቋንቋ እዚያው ጽርሐ ጽዮንን ወጥተው ኢየሩሳሌም ላይ እንደዚያ የተናገሩበት ምክንያት አይሁዳውያን በዓለም ተበትነው አይደለም የሚኖሩ። ተበትነው ከሚኖሩበት በዓለ ሃምሳን ለማክበር ይመጣሉ። 50ኛዋን ቀን ከበዓለ ናይት ከፋሲካ ጀምረው እስከ በዓለ ሰዊት በዓለ ሃምሳ ድረስ ቆይተው አክብረው ነው የሚሄዱት። እና ደነገጡ እና ተጋቡ ድንጉፃን ይሆኑ ደነገጡ። ማለት እንዴ አኮኑ ሰባ ገሊላ ሞንቱ እነዚህ ሰዎች የገሊላ ሰዎች ናቸው። የገሊላ ሰው ማለት ሁለት ትርጉም አለው። አንደኛ ቋንቋቸው ዕብራይስጥ ነው፣ ከዛ ውጭ ሌላ ቋንቋ የለም በአካባቢው። ሁለተኛ ገሊላ ሰው ማለት በዚያ ዘመን አነጋገር ጨዋዎች ለማለት ማለት ደህና ሙያ ለምሳሌ የሊቃውንት ሀገር ይባላል አይደለም። የተማረ ሰው ያ ሰሜኑ ክፍል የእስራኤል ሰሜኑ ክፍል ትንሽ የተናቀ ነው። እውቀት የለሽ ምናምን ተብሎ የተናቀ ስለሆነ የገሊላ ሰዎች ናቸው ማለት እንዴ ተምረው አገኙት እንዳንል እንኳን ደግሞ ሰው ተምሮ ሰባ ቋንቋ ይከብዳል። እያደነቁ እያለ የተወሰኑ ግን ተንኮለኛ ይሁዳ ነበሩና ጻይፈ ጸግቡ እሉሰ አታድንቋቸው፣ እነዚህ እኮ አሁን ጉሽ ጠጅ ጠጥተው ሰክረው ነው የሚቀባጥሩ ብለዋሉ። እንግዲህ ልብ በሉ፣ ስካር ቋንቋ የሚገልጥ ከሆነ ዛሬ ማታ ነው ጠጅ ቤት የሚሄድ። እውነቴን ነው። ቢሆን እንደዛ ጠጅ ጉሽ ጠጅ መጠጣት ቋንቋ ገለጠ ምን አለ ብዙ ቋንቋ ስለምፈልግ እጄ ስጠጣ ነበር ማመሽ። እንግዲህ ድንቁርናቸው ነው። ለዚያ መልስ ነው ርዕሳችን የሰጠው። እናንተ ጉሽ ጠጅ ጠጥተው ነው። ቅዱስ ጴጥሮስ ነው ቆመ ከ11 ደቀ መዛሙርት ሌላው ቀሪው ወደ 108 የሚሆኑት አርድእትና ቅዱሳት አንስት ከኋላ አሉ። 11 ከጎኑ ቆሞ እሱ ቆሞ ከፍ ካለ ቦታ ላይ ቆሞ እንደ ተስላሴ ያለ ቦታ ተናገረ። እናንተ ሰክረ ነው የምትሏቸው እስመ ነግቢሄሩ አታዩትም እንዲያገሩ ጠዋት እኮ ነው 3 ሰዓት አሚሁ
ገና 3 ሰዓት ነው እኮ 3 ሰዓት ነው ያለበት ምክንያት ይሄ ነው። ምክንያቱም ዛሬ ነው ያርገውና በጥንት ዘመን ስካር ማታ እንጂ ጧት የለም ጨርሶ። ዛሬ ግን በየአረቂ ቤቱ በጧት እየተገባ ነው አሉ የሚጠጣ አይጣል አይደለም። ለስካርም እኮ አባቶቻችን ጊዜ መርጠውለታል። እንዲሁ ክፉ ነገር ቢሆንም ለዚያም እንኳ መርጠውለታል ማታ። ለምን ይሉ በእንቅልፍ እንዲያለ ስካሩ የጧት ስካር በምን ያልፋል? እንደ ወዱላማ ያለ የጧቱ ከባድ እና እንደዚያ ብሎ ለጊዜው ስካር በጧት ስለሌለ ነው። ነገር ግን እኔ ለነገራችሁ የፈለኩት ነገር ሁለት ነገር ነው። አንደኛ 3 ሰዓት ሲል እንዲያው በጥሬ 3 ሰዓት ብቻ ማለት ይወስ ምን ማለት ነው? 3 ሰዓት በቤተክርስቲያን ውስጥ ምን ነገር ተደርጎበታል? መንፈስ ቅዱስ ወርዶበታል። ከዚያ ውጭ ከዚህ አስቀድሜ ግን አንድ ጥያቄ ልጠይቃችሁ። የሰው ልጅ ከሚያስፈልጉት ነገሮች አንዱ የፀሐይ ብርሃን ነው አይደለም? የፀሐይ ብርሃንን ለመሞቅ ከ24 ሰዓት ውስጥ በጣም ጥሩ ሰዓት የትኛው ነው? እንግዲህ ወደ 2 ወደ 1 ሰዓት 1 ሰዓት ላይም ዛፍ እና ተራራ የማይገርድበት ቦታ ላይ ትወጣለች። 1 ሰዓትም ፀሐይ አለች፣ 2 ሰዓትም አለች። በዚያ ሰዓት ግን የፀሐይዋ ሙቀት በደንብ አይመጣም። ስለዚህ ቅዝቃዜው ይብሳል። ወደ 4 ወደ 5 ብንሄድ ደግሞ ፀሐይዋ ወደ አናት የምትሄድበት ስፍራ ገና እየጀመረች ስለሆነ በጣም ማጋል ማቃጠል ትጀምራለች። ስለዚህ ፀሐይ ለመሞቅ ጥሩ ሰዓት ትንሽ ነፋሻ ከነፋስም ጥቂት ያለው ከቅዝቃዜም ጥቂት ያለው ከፀሐይ ደግሞ በመጠን ያለው ሰዓት 3 ሰዓት ጥሩ ሞክሩት። ፀሐይ ለመሞቅ 3 ሰዓትን ሞክሩት። ከዛ ፀሐይ ስንሞቅ ደግሞ ሰውነታችን ፀሐይ ለኛ ብቻ ሳይሆን ለአትክልትም ለእጽዋት ያስፈልጋል። ፀሐይ ያልሞቀ ሰው ያው ቫይታሚን ዲ ምናምን ይባላል። ሳይንሱ ምን ይላል? ቫይታሚን ዲ የሚገኝ ከፀሐይ አይደለም ይላል ሳይንሱን እኮ ነው የፈለጋችሁ። ታዲያ ለምንድን ነው ፀሐይ ምን ሞቅ ከተባለ ቫይታሚን ዲ የሚመነጭ እዚያው ሰውነት ነው። ያን እንዲያመነጭ የሚያደርገው ግን ፀሐዩ ነው የፀሐዩ እና ታዲያ እኛ ሰው ወፍራም ኩታ ለብሰ ፀሐይ መሞቅ ለሳይንሱ ምን ይላችኋል? እግረ መንገዱን ጠቃሚ ነገር ስለሆነ ነው። ፀሐይ ብርሃኑ ቀጥታ አካልን ካላገኘ ፋይዳ የለውም እና እንደ ብድር ራቁታችን ሜዳ ላይ እንቀመጥ ስንላቸው ሐኪሞች ምን ይላሉ? አይ ቢያንስ እግራችሁን፣ እጃችሁን፣ ፊታችሁን አስመቱት በሱ ይገባል ይላሉ። ፈረንጅ ግን እብድ ነው። ሙሉ ራቁቱን ቢች ይላል። ሙሉ ባህር ዳርቻ ሄዶ ሲገላበጥ ነው የሚሆን። እንዲያም ቢ ካለው ደግሞ ቫይታሚን ዲ የሚባል ከኔና አለ ሰው ሲውጥ ነው የሚሆን አይታላል። እኛ ግን 13 ወር ፀሐይ ይባላል። እኛ ሀገር አንድ ደስ የሚል አንድ የቸገረን ነገር አለ። አንድ ደስ የሚለው 13 ወር ሁሉ ፀሐይ አለ። ሁለተኛ የቸገረን 13 ወር ሙሉ ክፋት አለ። እሱን የቸገረን ነገር በዚህ ዘመን 3 ወር ሁሉ ህገወጥ ነውር። አሁን ዛሬ እንኳን ከነጋ ሰሞኛ ትናንት ኳስ ጨዋታ ምናምን ያርሰናል ምናምን ሲሉ አምሽተው ሰው ሞቷል አሉ በዚያ ማዶ እንጂ በሱ ምክንያት ይሁን በምን ኧረ እንዲያው ሌላ የሆነ ነገር ጥለውባቸው ፈንድቶ ምናምን የሚባል እናንተ ተቋም ውስጥ ነው እያወሩ ያሉት አላቅም። በዚህኛው በኩል ያለው ማለት ነው ብቻ እንደሱ ተብሎ ሰምቻለሁ። ችግር ነው አስቡት። አሁን እንግዲህ የሰው መሀል እንደዚህ ያለ ነገር ማድረግ ምን ሰውን በነገራችሁ ላይ አባቶቻችን እንደዚህ እንደሚያደርጉ ልንገራችሁ። ለምሳሌ የሆነ ሰው ጋር ተጣሉ አይደለም? ከሱ ጋር መግጠም ፈለጉ፣ መጉዳት ፈለጉ አይደለም? አስቡት እንግዲህ ክፉ እያሰቡ ነው አይደለም? ለክፋታቸው ግን ልክ አለው፣ የደግነት ምርኩዝ አለው። ምን ይላሉ? እኔ አንተን ልጣላ እፈልጋለሁ፣ ስለዚህ በዚህ ቀን በዚህ ሰዓት ጠብቀኝ ነው፣ ተዘጋጅና ጠብቀኝ እንጂ ተደብቆ ማጥቃት ነው። በጣም ነው እኮ ሱሪ ያወለቀ ወንድ ሴት ምንም ትሆን ምንም እኮ የፈለገ ብትበድል አትነካም። እኔ አስታውሳለሁ ልጆች እያለን እዚህ በበረሃ ባርማጮ የነበረ ሽፍታ ዘረፍ ብሎ ይልካልና አንደኛው ይተኩሳል። ሲተኩስ ትራክተር ላይ ነበረች አንዲት ሴት ጭኗ ላይ ጥይቱ ይመታታል። የሽፍቶቹ አለቃ መምጣት ቢያይ ሴት ተመታለች። ማን ይመታት? ኧረ እሱ ነው ሲተኩስ እኮ ነው ለማጥቃት ነው። አቁሙ ስንላቸው ትራክተር ነው። መጀመሪያ ነገር ሴት እንዳለ ያወቅ እንዳለ ካወቅ ለምን ተኮስ? ለምን ሽካ አድርጎ እሱ በገዘራ እንዲህ ሴት ላይ ተኩሳል። ሴትና ሕፃን ላይ ተኩሳል። የፈለገ ቢሆን እንደዚያ ወንድም ከሆነ ሱሪ ከሆነ አያችሁት። ሽፍታ እንኳን ስርዓት አለው ቀድሞ። እኛ እንግዲህ ልጅ በእድሜ ደርሰን የሰማነው ታሪክ ነው ይሄ። እንግዲህ ዛሬ ዝም ብለው የሆነ ያረባውን ነገር ማድረግ ርህራሄ ጠፋብን። ለዚያ ነው 13 ወር ክፋት ያልኩኝ። የማያቋርጥ እለት የማያቋርጥና የ3 ሰዓትን ነገር እናንሳውና 3 ሰዓት እዚህ ሴቶች ስለምትበዙ 3 ሰዓት ጥንቱ ነው 3 ሰዓት ባጭር ለማድረግ እናታችን ሔዋን የተፈጠረችበት ሰዓት ነው።
እንድታውቁት ሔዋንን ሰው ጥፋቷን ብቻ ነው እናታችን ሔዋን የሚያዘክር። አዳም አባታችን በነግ ነው የተፈጠረ፣ እናታችን ሔዋን ደግሞ በሰለስት ነው የተፈጠረችው። ይህን ማወቅ ያስፈልጋል። 3 ሰዓት ስንል ለምን እናታችን ሔዋንን ባትፈጥር የፍጥረት ሁሉ እናት ናት እኮ አይደል? የሰው ልጅ ሁሉ እናት ናት። እኛ ወዴት እንገኛለን? እናታችን ናት። እግዚአብሔር 3 ሰዓት የፈጠረ እኮ ቢያከብራት 3 ሰዓትን በሱ እናዘክረዋለን። ከዚያ እንመጣና በብሉይ ኪዳን ከነበሩ ነቢያት መካከል ለምሳሌ ነብዩ ቅዱስ ዳንኤል ለጸሎት ብዙ ጊዜ 3 ሰዓት ነው የሚጠቀም ነበረ። ከእግዚአብሔር መልስ ያገኝበት ነበር ያችን ሰዓት ሲጸልይባት። ከዚያ ወደ አዲስ ኪዳን ስንመጣ ደግሞ ርደተ መንፈስ ቅዱስ የተደረገ በ3 ሰዓት ነው። ጌታችን 6666 ጊዜ የተገረፈ በ3 ሰዓት ነው። ከሁሉ ግን ለ3 ሰዓት በለጥ ብሎ የሚታይ ምንድን ነው ካላችሁኝ፣ እመቤታችን ድንግል ማርያም በዕለተ ሰንበት መጋቢት 29 ቀን ቅዱስ ገብርኤል መጥቶ የዓለም አንድነት ብስራት የነገራትና አምላክ ሰው የሆነባት ሰዓት ናት። 3 ሰዓት 3 ሰዓት ነው ማለቱ ነገረ ድህነትን ሲነግረን ነው ለማለት ነው። 3 ሰዓት የምትለውን ርዕስ የፈለግናት 3 ሰዓት ነው። አሁን ግን እግረ መንገዱን እስኪ ወደ ሁለተኛው ነገር እንምጣ። አባቶቻችን 3 ሰዓት የጸሎት ሰዓት ነው ጊዜ ነው ብለዋል። 7 የጸሎት ጊዜያት አሉ አይደለም? የመጀመሪያው መንፈቀ ሌሊት፣ ቀጥሎ ነግ፣ ከዚያ ሰለስት፣ ከዚያ ቀትር፣ ተሳት፣ ሰርክና ነዋም ይላል። እነዚህ 7 የጸሎት ጊዜያት አሉ እና አባቶቻችን ምን አሉ? ርደተ መንፈስ ቅዱስ ሊደረግልህ ትወዳለህ? ሰለስቱ ሰዓት አሚው። አሁን 3 ሰዓት ነው ጊዜው፣ 3 ሰዓት ነው እንዳለው የ3 ሰዓት ጸሎት ልመድ ይላሉ። 3 ሰዓትማ ስራ ቦታ አይደለው እንዴት ይመቻል ቢሉ ፍትሐ ነገሥት የነጉን የሰርኩን ጸሎት በቤተ ክርስቲያን አድርሱት፣ የመንፈቀ ሌሊቱን በቤታችሁ፣ የ3 የቀትር የተሰዓት ጸሎት ግን እንዲሁ አልፎ አልፎ እንኳ ሲሆን በቋሚነት ቢያምራችሁ ምን ታረጉ ቢሉ ባላችሁበት ቦታ ሆናችሁ በልባችሁ አቡነ ዘበሰማያት ድገሙ ብለዋል። እዚህ ያሉበት ነው። ከንፈር ሳያንቀሳቅሱ አሁን ስማት በልብ ይደገማል እኮ እንደዚያ። የ3 ሰዓት ጸሎት ከጸሎቶች ሁሉ አንዱ ምስጉን የሰዓት ጸሎት ከ7 የጸሎት ጊዜያት አንዱ 3 ሰዓት ነው። እሱን ማወቅ ያስፈልገናል። ሌላ ሀተታ ሳልጨምር አንድ ማጠቃለያ እንምታ። ከ3 ሰዓት ጋር አብሮ የተናገረው ነገር አለ። ሰከሩ ብለዋቸው የለ እውነታቸው ሰክረዋል። ይሄስ ጥሩ ነው። አንዳንድ ጊዜ እኮ በነገራችን ክፉ ሰው የሚናገረውም ነገር ተረጎምና ለጥሩ ነገር ይውላል። ለምሳሌ ሊቀ ካህናት የነበረው ርኩሱ ርጉሙ ቀያፋ አይደል? ጌታችን የሰቀለ ክፉ ሰው ቀያፋ በዮሐንስ ወንጌል ምዕራፍ 11 ላይ ምን ብሏል? ይሄይሰና አሐደ ብእሲ ንቅትል እሚትሐጐል ኩሉ ሕዝብ፣ ሕዝቡ ሁሉ ከሚጎዳ አንድ ሰው እንግደል ብሏል አይደል? ዮሐንስ እዚያው በወንጌል ምን ይላል? ወዘንተሰ አኮ እምልቡ ዘይቤ፣ ይሄንን ሳስቦበት አይደለም ያለው ተነበየ ይለዋል። ትንቢት አናገረው እንጂ መንፈስ ቅዱስ አፉን ከፍቶ ፊቱን ጸፍቶ። አስቡት፣ ጋኔን ያደረበት ክፉ ሰው ነው እኮ። ግን ካህን ነውና በክህነቱ ምክንያት መንፈስ ቅዱስ ጥቂት አይለየው ነበር። እለፍ እስከሚለው ድረስ ጌታን እስከሚሰቅል ድረስ ታግሶት ቆይቷል። አፉን ከፍቶ ፊቱን ጸፍቶ አናገረው እና ጌታችን ለሕዝቡ ሁሉ እንደሚሞት ቃሉን ልብ በሉት። ሕዝቡ ሁሉ ከሚጎዳ አንድ ሰው ቢሞት ይሻላል አለ። ሐቅ እኮ ነው። እሱ ለክፋት ነው የተናገረው፣ ግን ሐቅ ነው። ይሄን ደግሞ ፀሐይ ፈጸግቡል እሊስ ጉሽ ጠጅ ጠጥተው፣ አዎ ጉሽ ጠጅም ባይሆን የመንፈስ ቅዱስን ጸጋ ጠጥተዋል። ምስጢረ ሃይማኖት ጠጥተዋል። ፍቅረ መንፈስ ቅዱስ ፍቅረ ክርስቶስን ጠጥተዋል። ሰክረዋል ወይ? በደንብ እንጂ ሰክረዋል። ሐዋርያት ምንድን ያሰክራቸው? የመንፈስ ቅዱስ ጸጋ። አያችሁ፣ ሰክረዋል መባሉ ያስኬዳል። እነሱ እንዳሉት ሳይሆን እንደ መንፈስ ቅዱስ ሐሳብ ነውና መድኃኔዓለም ከስጋ ስካር አውጥቶ ወደ ነፍስ ወደ መንፈስ ቅዱስ ወደ ጣዕም ስካር ያድርሰን መድኃኔዓለም በእውነቱ። ይህንን ካለን ዘንድ እንግዲህ ከረድኤተ መንፈስ ቅዱስ በረከት ያድለን። ሐዋርያት አርድእት ቅዱሳት አንስት እናስባለን። ዛሬ አቡነ ታዲዮስ ገዳመ ጽላለሽን የመሰረቱ ሸዋ ስትሄዱ ሰሜን ሸዋ ጽላለሽ ዞረር የሚባል የምታውቁ ከሆነ አቡነ ተክለ ሃይማኖትን ጨምሮ 200 ቅዱሳን የተወለዱበት ኢትዮጵያ ውስጥ እንደዚህ አይነት ቦታ ይገኛል። 200 ቅዱሳን ተወልደውበታል ቦታው እና ከዚያ ስም አጠራራቸው ከፍ ካሉ ቅዱሳን መካከል አንደኛው የአቡነ ተክለ ሃይማኖት ዘመድ ናቸው። አባታችን አቡነ ታዲዮስ ረፍታቸው ጥር 29 ነው የሚከበር። እዚያ ጉባኤ ብትገቡ ስላድናቸው አለ። ከገዳሙ ይዘነው የመጣ ነው ስላድኑ አላቸው። ድንቅ ድንቅ ታምራት የሚያደርጉ ስማቸው ታዲዮስ የተባሉ ዛሬ 23 ነው አይደለም? 23 አይደለም? 23 ነው። ምን 23 ግንቦት እስቲ 40 ቀን ጨምሩበት። ሐምሌ 2 ይመጣል። ክርስትናው የተነሱ ሐምሌ 2 ስለሆነ ታዲዮስ ተባሉ። ግን ስም ይመርሃ በግብር ነው። ታዲዮስን በምንድን ነው የምናውቀው? በመርፌ ቀዳዳ ግመል በማሳለፍ። እሳቸውም
ልክ እንደ ቅዱስ ታዲዮስ የኒያን መሰለ ተአምር አድርገዋል። ብዙ ስራ ብዙ ገድል አላቸው። አረጋዊ ናቸው። ጻድቅ ሐዋርያ ደግሞ ሰማዕት ከጉድጓድ ከትልቅ ተራራ ላይ አንዲት ክፉ ሴት አስወረራቸው ነው። የንጉሱ ሚስት የነበረች ክፉ ሴት አስወረራቸው ነው ሰማዕትነት የተቀበሉ። ዛሬ ልደታቸው ነው። አባታቸው ጻድቁ ሮማኔዎስ እናታቸው ቅድስት ማርታ ይባላሉ። እግዚአብሔር ሁሉንም በረከት ያሳድርብን። ዛሬ ከ72 አርድእት ቅዱስ አፍሮዲጡ፣ ቅዱስ ዮልዮስ የሚባሉ አሉ። ሰማዕታት ብዙ አሉ። አንስያ፣ ዮልያ፣ ታወድራጦስ፣ ታድሮስ፣ ዮልያኖስ ከእናቱ ጋር። ዛሬ ደግሞ የሚገርመው ነገር በዘመነ ዲዮቅልጥያኖስ ቅዱስ ኤስድሮስ በሚሰቃይበት ጊዜ አንዲት እናት ወደ ምስክርነቱ አደባባይ ትሄዳለች እና ህፃናት ብዙ ጊዜ ህፃናትን ይዘው የሚሄዱ እናቶች ለሰማዕትነት አይመቻቸውም። ለምን? እነሱ በፈቃዳቸው ሰማዕትነት ሊቀበሉ ነው። ህፃኑስ እንደዚያ ስትጨነቅ ህፃኑ ከጀርባዋ ነው። 2 ወሩ ነው ገና እንግዲህ ክርስትና ከተነሳ ጥቂት ቀን እንዳለፈው ማለት እኮ ነው። 2 ወሩ ነው። አንደበቱ ከፍቶ ምላሱ ቀንቶ ክርስቲያናዊ አነ እኔ ክርስቲያን እያለ ጮኸ። አትፍሪ ቀጥይ ነው። ሁለቱም አንገታቸው ተቆርጦ ሰማዕትነት ተቀብለዋል። ለዛሬ ብዙ በዓላት አሉ። እግዚአብሔር ሁሉንም በረከት ያሳድርብን። ዛሬ ዳዊት ነው፣ ወርሃዊ በዓሉ ነው። መቼስ በኋላ በእርግጥ ስለ ቅዱስ ዳዊት መነጋገራችን አይቀርም። በዚያኛው ጉባኤ ግን ዳዊት ዳዊት ነው። አታውቁም? ይሄን ይኸውላችሁ አፈወርቅ ምንድን ነው አለኝ አንድ ሰው። አፈወርቅ ነው ሌላ እሱ ነው። ለምን? ዳዊት ዳዊት ነው። ምትክ የላቸው። ምትክ የለውም ሲባል አይነት አለው። ለምሳሌ አሁን ለተንኮል ምትክ የለውም ይባላል። ለምሳሌ ቤት ባለፈው እያልኳቸው ነው። ለምሳሌ ቤት ወንድ ተወልዶ አንዲት ሴት ብቻ ስትወለድ በጣም ትከበራለች፣ ትወደዳለች አይደል? ለምን ሲባል እንዴ አንዲት እኮ ናት ይባላል። ደግሞ ሴት ተወልዶ አንድ ወንድ ብቻ ሲሆን አንድ ይባላል። እና እኛ ቤት እንግዲህ ወንድ በስተኋላ አንዲት ሴት ተወለደች እና እንክብካቤ ምንድነው እኔን ጣልጣል የምታረጉኝ አልኩ። እንዴ እሷ እኮ አንዲት እኮ ናት እና እኔ ስንት ነኝ አለኝ። እንዴ ሁለተኛ ሶስተኛ አይ ወንድ ብዙ ናቸው። ወንድ ስለሆነ እንተካካለን። ግን ይሄ ስጋዊ ተርታ ነገር ነው። በመንፈሳዊ ግን ምትክልላቸው ቅዱሳን አሉ። አብርሃም ምትካለው አባታችን አብርሃም የለውም። መልከጼዴቅ ምትካለው የለውም። ዳዊት ምትካለው የለውም። ዮሐንስ ወንጌላዊ ምትካለው የለውም። አፈወርቅ ምትካለው የለውም። ምትክልላቸው ቅዱሳን እና ዳዊት ነው። በቃ ዳዊት ነው። አዎ እና እግዚአብሔር ሀብቱን በረከቱን ያሳድርብን። መጨረሻ አቡነ አብየ እግዚእ ነው የምናነሳ ማጠቃለያችን። ዛሬስ ባጭር አድርገነዋል። ተመስገን ነው። እንግዲህ ለኔ ነው አጭር፣ እንግዲህ ሌላው ሰው ላይሆን ይችላል። ብዙ ሰዓት ስለሆነ ማስተማር አቡነ አብየ እግዚእ የዚያን ቀን ያው እናንተ ማታ ስለማይመቻችሁ ነው እንጂ ጉባኤ ነበረና ታሪካቸውን ጥቂት አንስተናል። በየዓመቱ አነሳለሁ። የግድ በዕለተ ቀናቸው ስማቸው ተጠርቶ ታሪካቸው ተደርቆ ያም እኮ ሆኖ አይዘለቅም። ጥቂት ነገሮች ነው። አቡነ አብየ እግዚእ ከዚያ ከተንቤን መረታ ከተወለዱበት ስፍራ አንስቶ በነገራችን ላይ ቪዲዮ አንድ ሰው ላከልኝ። እዚያ ሄዶ የተቀረጸ አጭር ናት ነው 1 ደቂቃ ምናምን ናት፣ ግን ትንሽ እዚያች ለማሳየትና ያ ሀብት ነው። ብዙ ጊዜ ይልኩልኛል። ከኢየሩሳሌም ይልኳሉ። እነዚያ መምጣት ስላልቻልክ እያሉ እና ቦታው ግሩም ነው። አቡነ አብየ እግዚእ ብቻ አይደለም በነገራችን በጣም ብዙ ቅዱሳን ነበሩበት። በጣም ብዙ ቅዱሳን በጣም እና ጻድቁ ብዙ መቼስ የቅዱሳን ማዕረጋቸው ብዙ አይነት ነው። ጻድቃን አሉ፣ ሐዋርያት አሉ፣ ሰማዕታት አሉ፣ ሊቃውንት አሉ፣ መምህራን አሉ፣ ብዙ ነው። የአቡነ አብየ እግዚእ ማዕረጋቸው ምንድነው ከተባለ ክብራቸው አንደኛ ድንግልና፣ ሁለተኛ ምንኩስና። ታስታውሳላችሁ? አብየ እግዚእ የክርስትና ስማቸው ነው፣ የቤተሰብ ስማቸው ነው እንጂ በቆብ ስማቸው አብየ እግዚእ አይደለም የሚባለው። እሱ አሸንፎ ረቶ ወጥቶ ነው እንጂ ስማቸው ማን ነው? አባ እንጦንስ ነው የሚባለው ስማቸው። እንጦንስ ነው ስማቸው። በገድላቸው ስታነቡት ብዙ ጊዜ አንጦንስ ይላቸዋል። እና መጀመሪያ ድንግል ናቸው። ድንግል ሲባል ሙሉ የስጋ ድንግልና አይደለም። ስጋ ድንግልና ጠቃሚ ነገር ነው። ግን ብዙዎቻችን ከራስ ፀጉር እስከ እግር ጥፍራችን ረክሰን በምንሰማው ነገር ባህልዮ በምኑ በቃ አንዳንድ ጊዜ በእርግጥ ተክሊል ባህልዮ ስለታሰበ ነገር ተክሊል ይቀር አይባልም። ግን ልብ ያለው ቢኖር ለካህን ሄዶ አባታችን እኔ የስጋው ድንግልና ሳለ አልተደራረስኩም፣ ግን የአይምሮዬ ብዙ ቆሽሿል፣ ምን ይሉኛል በየትኛው ላድርስ ብሎ ቢል አስመሰግነዋል። ካህኑ ምንድነው የሚሉት? የለም ተክሊል እናደርስልሃለን ችግር የለውም ነው የሚሉት። ለምን ያልዮ የነቢዩ ነገር ስለሆነ ንስሐ ይሰጡታል። እንደዚያ ግን ሰው እንኳን እንደዚህ ሊያደርግ ድንግልና የሌለው ሁሉ ደብቆ ያስደርሳል። ተክሊል ሊከብርበት እሳት ሊያከማች ማለት ነው። እሱ ብቻ አይደለም። አንዳንዱ ደግሞ ምን ያደርጋል? ጠጋ ድንግልና ያላት ፈልጎ
ጠጋ ብሎ አብሮ የለም እኮ ስርዓት አይደለም። ድንግልና ከሌለው የሌላትን ነው ማግባት ያለበት። እሷም ካላት ያለውን ታዲያ አማራጭ ቢጠፋሳ ያን ጊዜ ይፈቀዳል። አማራጭ ቢያጡ ያን ጊዜ ግን ተክሊል ለብቻዋ ለሷን የሚደረስላት ለሷ ይደረስለት። ካባ የለ አክሊል የለ አይነካም። እሱ ዘቻ አይነካም የለም። ኋላ ሲቆር አንድ ነጭ ግምጃ ተከሻው ላይ ያረጉለታል። አለቅ ሌላ የለ። ክልክል ነው። በነገራችሁ ላይ እንዴ ሌባ ይሽልማል? ሽልማት እኮ ነው ያ ድንግልና። እግዚአብሔር የፈጠረውን ድንግልና ሰርቆ አጥፍቶ ሽልማት ስጡኝ ሚስቴ ጠጋ። ደግሞ አንዳንዱ ደንቆሮ ምን ይላል? በመሀል ሀገር ያለ የእሷ ድንግልና ለሱ ይተርፈዋል። ኧረ እንግዲህ እጅህን ልቁረጥና የእሷ እጅ ረባህ እንደሆነ እንዲህ ያለ ጨዋታ ከመቼ ጀምሮ የስጋ ድንግልና አንዱ ወደ አንዱ የሚሸጋገር በሽታ ነው እንዴ? እንዴው በሞት ያውን ስታስቡት ባልና ሚስት እንዲሁ ተጋቡ በኋላ እንኳን አብረው ይኖራሉ። ባል ጽድቅ ሰራ፣ ሚስት ኃጢአት ሰራች። የሱ ጽድቅ ወደ እሷ የሚሸጋገር ይመስላል? በፍርድ ቀን ባልና ሚስት ናችሁ፣ አንዱ በሰራው ጽድቅ አንዱ እምረዋለሁ የሚል ይመስላል? የለም። መጽሐፍ ይላል ማንም ማንንም አያድንም፣ ሁሉ በስራው ነው የሚመዘን። ሚስት ነው፣ ባል ነው፣ እናት ነው፣ ልጅ ነው። የለም ጻድቅ ሆኖ ላማልድ ካላለ በቀር ሲያማልድ ደግሞ ለሚስቱ ለእህቱ ለወንድሙ ብቻ አዳልቶ አይደለም። ማድሎ ደግሞ እግዚአብሔር ይጠላል። እና በእውነቱ ማስተዋል ይገባል። ለሁሉም አባታችን አብዬ ጊዜ ድንግል ናቸው፣ ንጹህ። ከዚያ ደግሞ መነኮስ ናቸው። አሁንም መነኮስ ሲባል እኔ እውነቴን ነው አንዳንድ መነኮሳትን በከተማ ያሉ መነኮሳትን አይተን ቅዱሳንን መነኮሳት ስንል እኮ ይቀፋል እና ያሳፍራል። ልክ እኔ ዲያቆን ተብዬ ተጠርቼ ቀጥሎ ማስተምር ስለ ቅዱስ እስጢፋኖስ ከሆነ ይቀፋል። እኔ ዲያቆን ተብዬ እሱም ዲያቆን ሲባል ማለት አስቡት ማዕረጉን እንዴት እንዳዋረድ ነው። አሁን እኔን ጨምሮ ብዙ በስመ ዲያቆን ያለን ሰዎች እና እኔ እውነቴን ነው ምን ትመኛለህ ቢባል እንደ እግዚአብሔር አንድ ነገር እንደ አንድ ባለስልጣን አመጥቶ በግድም በወድም ከከተማ ማጸዳቸው። የመጀመሪያ የቤተክርስቲያን የመጀመሪያ የመፍትሄ ቀዳዳ እሱ ነው ብዬ ነው የማምነው። ከዛ ቀጥሎ ስርዓተ ክህነትን ማስተካከል። አሁን ያለ አንደኛ አዳዲስ የሚሾሙትን በሙሉ የሚገባቸውን ነገር ሳይማሩ እንዳይሾሙ፣ የተሾመ በሙሉ ተመርጦ እንደገና ተምረ እስከምትጨርስ ድረስ ተብሎ መከልከል አለበት። ግን አገልግሎቱ እንዳይቋረጥ የተማሩት እንዲሸፍኑት ማድረግ። እኔ በግልጽ ልንገራችሁ፣ ሰው ቅር ሊለው ይችላል። ግን ለምሳሌ በወር አንድ ቀን ቢቀደስ ችግር ያለው ይመስላል? በየቀኑ እየገባን በእግዚአብሔር መስዋዕት ላይ ከምንበድል እስቲ ገዳማት ሄዱ፣ ትልልቅ ስፍራዎች ሄዱ፣ የሚቀድሱ ይመስሏቸው በጣም ነው የሚፈሩት። ቀድሰን ከምናስደስተውና ከምንበድለው እኮ ምንበድለው በዝቷል። በዓመት አንድ ቀን የሚቀደስበት ስፍራ አለው። እንደ ትልቅ ማድረግ አክሱም ዓመት እስከ ዓመት አይቋረጥ፣ ላሊበላ ንጽህና ካለው ደስ ይለናል። እኛም ደብር እኮ አንድ አልፎ ፍትሐት ሲጠፋ ነው እንጂ ዓመት እስከ ዓመት ነው የሚቀደስ እኮ። የከተማ አድባራት ቢሆን አይቋረጥም። ግን እየበደልን ነው። በእግዚአብሔር መስዋዕት ላይ እየበደልን ነው በእውነቱ። እና ሁለተኛው መፍትሄ እሱ ነው። ከዚህ በኋላ ያለውን እግዚአብሔር ያውቃል። ሶስተኛውን ብናገር ከዚህ የሚቀረጸው የሚሰሙ ሰዎች ይጣሉኛል። መነኮሳት ቤዛ ጥላቻ ነው። ካህንና እነሱ ወትሮ ስለጠሉና ችግር የለውም። እና አባታችንን መነኮስ ስንላቸው መነኩሴ ማለት እኮ መልአክ ማለት ነው። መልአክ ማለት እኮ በምስጢር ሲተረጎም መልአክ ማለት ነው። ወይም እንግዲህ መነኮስ ብሂል ምውት ይላል። የሞተ ለምን ለዚህ ዓለም ፈቃድ ለምን ሞተ? መልአክ ሊሆን እንደ ሰው አልኖርም ከዚህ በኋላ እንደ መልአክ ነው ምኖር ብሎ እኮ ነው። እና ቅዱስ አብዬ ጊዜን ቅዱስ መነኮስ ናቸው ብለ ስለ እንዲህ ያለ ማለት ነው። እዚያ ሐዋርያ ናቸው፣ ዙረው መከራ ተቀብለው ያስተማሩ። ገዳማዊ ናቸው፣ አበምኔት ናቸው። ከምንም በላይ የምናውቃቸው ግን ጻድቅ በሚለው ስማቸው ነው። ጻድቅ ማለት እውነተኛ ምግባሩ የተረፈለት ማለት ነው። ታዲያ ወትሮም ታምራቸውን የምንናገር አሁን ሙሉ ታሪካቸው ለመተረክ ሰዓትም ስለማይበቃ አንዳንድ ታምራታቸው እናስታውስ። ከዚህ በፊት የተነጋገርንበትም ሊሆን ይችላል። አባታችን አብዬ ጊዜ ከተሰጣቸው ጸጋ መካከል ሁልጊዜ 3 ስፍራ ይሄዳሉ። በአክናፈ እሳት አንድም ደመና እየጠቀሱ 3 ስፍራ ሁልጊዜ ይሄዳሉ። ሲደርሱ ከአንዱ ብቻ ደርሰው አይመጡም። መጀመሪያ ደመና ይጠቅሱና የት ነው የሚሄዱ? ብሔረ ሕያዋን ይሄዳሉ። ኤልያስ እና ሄኖክ ካሉበት ቦታ ብሔረ ሕያዋን ይሄዱና እዚህ ያሉት ይገርማቸዋል። ማን አመጣ? መልአክ ነው አይደለም። እና ምን አመጣ? እግዚአብሔር ነው።
ከነሱ ጋር ተጨዋውተው አገልግሎታቸውን ሲፈጽሙ ወደ ኢትዮጵያ አይመለሱም፣ ጎልጎታ ይሄዳሉ። ጎልጎታን ተሳልመው ሶስተኛ የሚሄዱበት ቦታ ነው የሚያስገርመኝ። ደብረ ምጥማቅ ይሄዳሉ ሁልጊዜ። እንግዲህ ሰሞኑን ደብረ ምጥማቅ አይደለ? ለዚያ ምክንያት እናንሳው ብዬ ነው። ደብረ ምጥማቅ ሄደው ብሔራውያን ካሉ ቅዱሳን ይነጋገራሉ። የጌታችን መቃብር ወደ ጌታችን ይነጋገራሉ። ደብረ ምጥማቅ ወርደው ከእመቤታችን ጋር ተነጋግረው ወደ በዓታቸው ይመለሳሉ። አንድ ሁለተኛ፣ እኒህ ደግ ሰው እኒህ ጻድቅ ሰው ቅዱሱ ብዙ ታምራት አላቸው። እኔ አንዱን ታምር አምናዩን ታቻምና ብቻ ነግሬያቸዋለሁ፣ አስተውሳለሁ። አንድ ከደቀ መዝሙራቸው ጋር በተከዜ በረሃ እየሄዱ እያሉ በጣም ዋዕየ ፀሐይ ይጸናል። ተከዜን የምታውቁት ካላችሁ አባ አለ አቤት ውሃ ጠማኝ ይላል። ጥሩ ነው ማለቱ። ለምን ልጅ ነው እሱ፣ ልጅ አባቱ ነው ያጠማኝ ይላል። ግን በሎጂክ ብናስበው አሁን አብይ ጊዜ ውሃ አቅፈው አይሄዱ ምን ያገኛሉ ነው እንደሚያው በትር ነው እና ዳዊት ነው ሌላ ነገር አይዙም ቅዱሳን። ልጅ እስቲ ፈጠን ፈጠን እንበል መንደር እናገኘውናል አለ። ትንሽ ተራመደና አባቴ ጠማኝ ተቃጠልኩ። አንተ እንሂድ እስቲ መንደር እንፈልግ። በሶስተኛው መሞቴ ነው እዚህ በረሃ ላይ እኔ እዚህ በኋላ አልሄድም አቅሜ በላይ ሆኗል። እና አሁን እኛኛ ምን ይላል ምን ይቀምጣል ተነስ ደግሞ እነሳቸው ግን የልጁን ልብ ገብቷቸዋል። ቅዱሳን ሲበቁ የሰው ልብ ይመረምራሉ። ምን እንዳሰበ ገብቷቸዋል እኮ እንደሱ መንደር የሚሉት አውቀው ነው። ትንሽ ቀስ እያለ እንገባ። እሱ ውሃ ብቻ አይደለም ይፈልገ ታምር ማየት ፈልጓል። በዚያው ለምን አብይ ጊዜ ማን እንደሆነ ያውቃል። አላ ልጄ የፈተንከኝ ነው ማለት አይደለም ውሃን የጠማኝ በልሽ ወደዚያ ወደነትና በዚያ አለት አለ። ጸሎት አደረጉ። ወደ ገመ ቃል እግዚአብሔር ይላል። ከዳዊት መዝሙር ነው የሚያነቡት። የዳዊት መዝሙር አንብበው በነገራችሁ ላይ የዳዊት መዝሙር ጥቅሙ መድገም ብቻ አይደለም መሸከምም ነው ይባላል አይደል? ታውቃላችሁ በጎንደር ዘመን አንድ ህግ ነበረ። አንድ ወቅት ላይ እንግዲህ ህግ አለ። እሱ ህጉ ምንድነው? ተዝካር ድግስ የሚበላ ዳዊት የደገመ ብቻ፣ ዳዊት ያልደገመ አይበላም። እና አንድ ሰውዬ ለካ ዳዊት መድገም አይሆንለትም፣ ግን መብላት ፈልጓል። ዳዊት ይዞ ሄደ አሉ። አንግቶት ሄደ። ደረሰና እንዲያርጉ ይላል። አንዳንድ ሰው አለ እገሌ ያላችሁም የሚደግም ይመስል ሰው እናውቃለን። ግን ብሎ ባዶ ማለት ባዶ ትትትም ይላል። እንደዚያ ይላል። ኋላ ተቆጣጣሪው መጨኔ ይባላል። ሱሩ ሲያዩ ተጠራጠረ። ከንፈሩ የቃል እግዚአብሔር አይመስልም አንገሳገሱ። በጀርባው ዙር ቢያዩ ዳዊቱ ተዘቅዝቋል። ቀለሙን እንኳን አውቀው አዚያ ሊገባ ሲል ድግስ ከለከለው። ለንጉሱ ግብር አትገባም ተባለ። በጣም ታገለው። ገባለሁ ዳዊት ደግም ያለው ገባል። አልደግምከው ደግም ያለው ነገሩ ተሳስበው ማን ይደርሳል? ንጉሱ ምንድነው ጠቡ? እንደዚህ ኋላ ንጉሱ ፊት መዋሸቱ ከበደው። አይ ጌታዬ አልደግምኩም፣ አላውቅም፣ አልተማርኩም፣ ፊደል አላውቅም፣ ግን ተሸክሜው መጥቻለሁ እንዲያው እርቦኝ አላቸው። ንጉሱ ምን አሉ? አስገቡትና ይብላ አሉ። ሳይደግም ጃነው ህግ ሊጣስ አይደለም። ዳዊት የደገመው የተሸከመው ያው ነው። አስገባው፣ ክብር አለው፣ ተሸክሞታል ብሎ አስገቡት ይባላል። ኋላ ደግሞ እንደዚህ ዳዊት የሚያነግት ግን መድገም የማይችል በዚህ በዞዞ መስመር ወደዚያ አለ የምዝሮ ተክለ ሃይማኖት እንደዚያ የሚባል የምታውቁ ከሆናችሁ በዚያ የዘመዶች ሀገር ነው መሰለኝ። እና እዚያ አካባቢ ድግስ ነበረ፣ ትልቅ ድግስ ተደግሶ ሊቃውንቱ ሁሉ ድግስ ቆይተው መዋሲቱን ጨርሰው ተዝካር ነበር እና እዛ ሊገቡ ሲሉ አብሯቸው የጠመጠመው በሙሉ በተርታ ሲገባ ይሄ ዳዊቱን ያንጠለጠለው ግን የማይደግመው ጨዋ ሀበር ላይ ቆሞ ያያቸዋል። ልክ አንደኛው ጠምጣሚ ሲደርስ ድንገት ጥርሱ ገጦ ቀንድ ምናምን ያወጡ ዝም ብሎ ጠፋ። ለካጋኔን ነው ሰው መስሎ አብሯቸው ይገባል። ልብ በሉ እንግዲህ ዳዊት አንግቶ አይቶታል። እሱን አስደነገጠው። ግን የሚገርማችሁ ነገር ዳዊት ሲደግሙ የቆይና ይህንን ያዩ የቂርቆስ መምህር ናቸው። ቀዳማዊ ኃይለ ሥላሴ ዘመን ያረፉና እሳቸው የዓይን ምስክር ናቸው። ለእንታት ሾመን የነገሯቸውና እሳቸው ምን አሉ? በጣም ያዘንኩበት ቀን ነው። ማህሌት መዋሲት ስንት ነገር ጸሎት እናደርጋለን፣ ዳዊት እንደግማለን የምንለው እኛን ሳይፈራ እኛ የደግምነው ነገር ሳያስፈራው ያ ጨዋ ሳይደግም ስላንጠለጠለው አስፈራው። እና ለካ አባቶቻችን የጥንቶቹ አንዳንዱን ተማርኩ የሚለውን ሰው
ሀጥ የሚባል ምዕመን ቀድሞት መንግስተ ሰማያት ይገባል የሚባል ለካ ወዶ አይደለም። እኛ ክፋታችን ነው እንደዚህ ያደረገን ብለው በጣም አዘኑ እንጂ አብሯቸው እነሱም መስሎ ካባቸውን ለብሶ ሊገባ ያለ አይደል የሊቃውንት ቢለብሱት እስከዛ ድረስ ደርሷልና በእውነቱ እንዲያው ነገርን አነሱትና ከዳዊት መዝሙር ደገመ ይሄን ቅዱስ ሙሴ ያደረገውን ስራ እግዚአብሔር ለእስራኤል በበረሃ ያደረገላቸው የሚመለከተው አንቀጽ ደገመና በበትረ መስቀሉ ጎዳ አይላል መታ አደረጋት ግልብጥ አለች ነሳን መስላ ንጹህ አፈለቀች። ቦታው እኮ የለውም በነገራችሁ ላይ የለውም። ወደታች ስንት ሜትር ቢቆፍርን ያቸውታች ልጅ ጠጣ በደንብ ጠጣ ተጎምሱ በደንብ ጠጣ እስክትረካ ድረስ ማለት ጠጣ። ዋባ ጸገውኩ በጸሎትከ ከዚያው ከማይው አስቀድሞ በጸሎት ተጠግብ ያለው አላግናብዬ ጊዜ ምን አሉት? የታምራት ነገር ስለሆነ ልጅ ምን አለ አሉት። ውሃው አለ አሉት አኮ ከመማይ አይ እንደ ውሃ አይደለ አላ ከመማር ወከመሐሊብ ወከመስወከር እንደ ውሃ እንደ ወተት እንደ ስኳር አለ። በአንዱ ገድል ላይ ዘተተወሰሐ ይላል፣ በአንደኛው ዘኢተተወሰሐ ሁለቱም ያስኬዳል። በአንደኛው እንደ የተቀላቀለ አለ ማርና ወተት ቀላቅለው ሲጠጧቸው የበለጠ ነው ጣዕም ከጣዕም ሲገናኝ አለ። በአንደኛው ዘኢተተወሰሐ ያልተቀላቀለ ውሃው ላይ ወተት ማሩ ላይ ምናምን ተጨምሮበት የለ ያን ጊዜ መዓዛው ይጠፋ የለ ዘኢተተወሰሐ አለ እንዳልተቀላቀለበት አንድም እንደተቀላቀለ እርስ በርሱ ብሎ አደነቀ። ኋላ ያችን ደንጃ መታ አደረጓት መልሳ እንደነበረች ሆነች። እዚያ በኋላ ተከፈረው አይገኝባትም ጊዜ አጥፍተውታል እንደገና። ኋላ ግን ሲሄዱ ልጄ ያንተን ፈቃድ ፈጽም ይላልው በእኔ ፈቃድ ልንገርህ እንጂ ምንድን አለ ይትንግር ለመኑሂ እችን እንዲያደረጋ ብዬ ጊዜ ብለህ እንዳትናገር ከመይተኩኑ ጿን በረከት በኩሉ ማለት ህይወትከ ያብታደርግ ባለ ዘመን ሁሉ ከኔ በረከት ይወጣ ትሆናለህ ማለት እንዲያ ነው። ውዳሴ ከንቱ በጣም ይጠላሉ። ኋላ ደግሞ አንድ ቀን እዚህ ወገራ አቡነ መድኃኒነ እግዚእ የሚባሉ ትልቅ ጻድቅ ነበሩ፣ በክንፍ የሚበሩ እዚህ ከሳቸው ዘንድ ገና ሳይመጡ ደቀ መዛሙርቶቻቸውን አቡነ መድኃኒነ እግዚእ አብየ እግዚእ እየመጣ ነው ተሰካቸው መጡ። እኛው ደመና ጠቅሰው እኛው በክንፍ መጡ ተጫዋወቱ። ኋላ ቁጭ ብለው እየተጫዋወቱ አንድ ገዳም ነበር ደብረ እቆና የሚባል እቆና ይሉታል ኢትዮጵያ ውስጥ ከነበሩ ገዳማት ውስጥ አንዱ ነው። እዚያ የነበሩ ካህናትና መነኮሳት እንደታመሙ በጸጋ ተረዱ። ወንድሜ አቤት እንሂድ፣ ያኛው በክንፍ ይሄኛው በደመና ተጭነው ሄዱ። ገቡ እዚያ መነኮሳት ኑ ቀረቡ፣ ፈወሷቸው። እንደገና ደመና ጠቅሰው ተመለሱ ወደዚህ። ኋላ ወደ ገዳማቸው መረታ ተመልሰው ሄደዋልና አባታችን ትሩፋታቸው ጽድቃቸው ብዙ ነው። ጎንደር ቢባል አልሰማለ እንጂ እኔ ባለፈው ታስታውሻለሽ አባትሽ ጋር ስንጨዋወት አቡነ አብየ እግዚእ በዓል በጎንደር አንደኛ በዓል ነበር። እኔ አይነ ምስክር ነኝ። እስከ ደርግ ዘመን ድረስ እኔ አይነ ምስክር ነኝ። ጠቅላላ ሁሉም እኔ እዚህ በፊትም ተናግሬያለሁ። ትልልቆቹ የከተማውን ከንቲባ ጨምሮ የጥንቶቹ ክርስቲያኖች አይደሉ መህየት ማስቀደስ ትፈልጋላችሁ ይባል ከአድባራት መርጦ አብየ እግዚእ ነው የሚያስቀድስ። ቀድሞ እኮ ኪዳነ ምሕረት ብትሉ ብዙ ሰው ያውቀውም አብየ እግዚእ ነው የደብሩ ስም እኮ ራሱ። ታቦቱ እንኳን ኪዳነ ምሕረት እኮ 200 ዓመት በላይ ቆይታለች። መርቆሬዎስ ነው ወደ 100 ዓመት ብቻ እንጂ ቆይታለች እኮ ታቦቷ። ግን አብየ እግዚእ ነው ደግሞ እንድታውቁት። እንደ ዛሬ ዘመን ሰው ሁሉ ዘረኝነት ሳይበላው ጎንደር አድባራት ከሌላ የሚመጣ እንግዳ በሙሉ ምድብ አለው ማረፊያ። ለምሳሌ ጎጃሞች ከመጡ ቁስቋም ነው የሚያርፉ። ግን ምክንያት ደግሞ አለው። መልአከ ፀሐይ ሮብዓም የመጀመሪያው አለቃ ከጎጃም የመጡ ስለሆነ እንደ ርስቱ ነው። ገዳማት የራሳቸው ርስት አላቸው። ለምሳሌ ትግራይ ሰው ሲመጣ የት ነው የሚያርፍ? አብየ እግዚእ። ለምን? አብየ እግዚእ ገዳማቸው እዚያ ትግራይ ስለሆነ። የኛውም ሰው ሲሄድ ወደዚያ እዚያ ነው የሚያርፍ። ደብረ መድኃኒት መረታ። ደብሩ እኮ ደብረ መድኃኒት የተባለ እዛ ነው። የአብየ እግዚእ መቃብራቸው ደብረ መድኃኒት እኮ ነው የሚባል። ደብሩ ራሱ ደብረ መድኃኒት እና በእውነቱ እቺ ስፍራ ለመረታ ለደብረ መድኃኒት ሁለተኛዋ ናት። ዳግሚት ትባላለች። ዳግሚት ደብረ ሊባኖስ ትባል አዞ ተክለ ሃይማኖት። እቺ ዳግሚት መረታ ናት። ሁለተኛዋ መረታች ናት። ያውና አብየ እግዚእ እንድታውቁት የሚያስፈልገው ነገር ይኸውላችሁ ኢትዮጵያ አንድ ናት። ትግሬ፣ አማራ፣ ኦሮሞ የሚለው ነገር የሰው ፈጠራ ነው። ምክንያቱም ወደ ኋላ 1000 2000 ዓመት ብትሄድ ትግሬ፣ አማራ፣ ኦሮሞ የሚባል ፈልገህ አታገኝም። በነገራችሁ ለሐቁም ብንነጋገር ይሄ ሁሉ
ነባሩ የኢትዮጵያ ሕዝብ ስሙ እንደዚህ አልነበረም። የእንታ ተሾመ ምን ይሉኝ ነበረ? የሐማሴን ሰው መሰረቱ ከደንቢያ ነው ይላሉ። ሐማሴን ማለት ኤርትራ መሰረቱ ከደንቢያ እንዲህ ብትላቸው ይጣሉ አላውቃለሁ፣ ግን መሰረቱ ከደንቢያ ነው እና ሐማሴን ሳይሆን ስሙ ሐምሴም ነው። ካምና ሴም ማለት ነው። ካምም የመጣ ከወዲያ ነው፣ መካከለኛው ምስራቅ ነው። ሴም የመጣ ሁሉም መጤ ነው። የካም ዘር ነው የምትል መጤ ነው። እንዲያው እንኳን ሁላችንም መጤ ነን እኮ። ኢትዮጵያ ውስጥ እኮ እንደ ዛፍ ተተክሎ የበቀለ የለም እኮ። ሁሉም መጤ ነው። አማራ ብትለው መጤ ነው። ትግሬ ብትለው መጤ ነው። ኦሮሞ ዘመኑ ይርቃል ነው። ቀድመ ስለመጣ ራስን ጀግና አታድርገው ነው። ልብህን አታሞቀው ነው። ቀድሜ የመጣው እኔ ነኝ አትለው። ውድድር ማን ነው የሚቀድም? ከቅማንትና ካገው ሁሉም ጥንታዊ ነው። ሁሉም የኢትዮጵያ ባለቤት ነው። ታዲያ ከስፍራ ስፍራ እንለይ ከተባለ አብዛኛው የኢትዮጵያ ገዳም ያለት ነው ትግራይ። እንዲህ ብዬ ስናገር ወያኔ ነው ይሉኛል። ወያኔ ሰዎች እኔም በነገራችሁ በሁለት አካል መጠላት ግን ያስገርመኛል። እኔ አስታውሳለሁ ከተማሪዎች ድሮ ነበሩ ተማሪዎች አንዷ አውሮፓ ነው የምትኖር እና ወያኔን ስነቀፍ ስለምትሰማ ይነዳታል መሰለኝ። እኔ እንጃ ክርስቲያን ነኝ ነው የምትል እንደዚያ በጣም ቆራቢ ናት ነው የሚባለው። እናንተ የትግሬ ጠላት ነህ ብላ ሰደበችኝ። አንድ ቀን በውስጥ መስመር ገብታ አይ አንቺ ጋርስ ንግግርም አይገባም ብዬ ብሎክ አድርጌ ወጣሁ። ምመልስላት ነገር ነበረኝ ምመልስላት ነገር ነበረኝ። ምክንያቱም ያል ግን ለነሷ እንደዚህ ያለ ነገር መናገር ራስን ማዋረድ ነው። ለአንዳንድ ሰው መልስ መስጠት እንኳን ያስተማርኩት ተማሪ እንዲያው የፈለገ በእድሜም በመምህርነትም ትልቅ ቢሆን አራ እኔ መድኃኔዓለም ይመስገን በፈለገው ኃጢአት ይማኝ በዘረኝነት የሚያማኝ ግን አላገኘም። ምሳሌ አሁን እኔ ጎንደሬ ነኝ እላለሁ። እሱን በጣም ጎንደሬነቴ በጣም የታወቀ ነው። ከዛ ውጭ ግን አማራ ነኝ፣ ትግሬ ነኝ፣ ኦሮሞ ነኝ መቼም ከተሆኑ አይደለም። ለምን እንደዛ ማለት ሐቁን እንነጋገር፣ ራስን ማዋረድ ነው። ምክንያቱም ማረጋገጫ በሌለው ነገር ለምን እደክማለሁ? ማረጋገጫው ምንድነው ሲባል አንተ አማራ ነኝ፣ ትግሬ ነኝ፣ ኦሮሞ ነኝ፣ ጉራጌ ነኝ ትላለህ። ምንድነው ማረጋገጫው ሲባል አባቴ ስለሆነ። አባት ለመሆኑ ማረጋገጫው ምንድነው? የሱ አባት። እስቲ ሂድልኝ ትንሽ ግፋው እስቲ ትንሽ ሄደህ ትደርስ እንደሆነ እስቲ ከነገስታት ዘር እላለሁ እኔ እኮ ያጤ ቴዎድሮስ ዘር አለኝ የፋሲል ዘር አለኝ እና እንላለን አንዳንዶቻችን። እስቲ ቁጠረው ግፋው ትንሽ ሳብ አድርገውና ከአጼ ይኩኖ አምላክ እንግዲህ የአማራ መነሻ ተብሎ አማራ መንግስት መነሻ ይኩኖ አምላክ ይባል። የትግሬ በነገራችሁ ላይ አጼ ይኩኖ አምላክ የአማራ ንጉስ ነኝ ብለው አያውቁም። በትግራይ የነገሱ ነገስታት የትግሬ ንጉስ ነን ብለው አያውቁም አላሉትን ያልሆኑትን ከዛ ከይኩኖ አምላክ እስኪ ዘሩን ሳብ አድርገው ሰደውና ከማን ነው የምትደርስ? ከናጼ ድልናድ ከናነሳ ወድም እያልክ ከና አብርሃ ጽባ ትደርሳለህ። እሺ አሁን አብርሃ ጽባ ምንድናቸው? አማራ ናቸው? ትግሬ ናቸው? ኦሮሞ ናቸው? ምንድናቸው? አብርሃ ጽባ እኛ እንዲነን ብለዋል አለ። ሰውነታቸውን ነግረውናል። ኢትዮጵያዊነታቸውን እናውቃለን። እዚያ በታች ግን የለው እና እኔ ይገርመኛል። እና በእውነቱ አሁን ሰሞኑን ደግሞ ብዙ ነገር ለመገነጣጠል ሀገሪቱን ያለ ሩጫ እየተደረገ ያለ አሁን ነው። በሰሜኑ ያሉት ደግሞ ጥሩ ጊዜ ነው። ሲኖዶስ ራስ መስርተናል። እዚያ አድርገን እንገንጥ እስቲ ሞክረው ትኖር እንደሆነ ትጠፋ አእምሮ ይሆናል እንጂ እስካሁን እግዚአብሔር የሌላ ክንድ ነው ሲልክብህ የቆየ አሁን ግን ራሱ ይመጣባል። ምክንያቱም አክሱምን በዚህም ያለ በዛም ያለ ልገንጠል ለሞክረው እናየው። በዛው እኔ በነገራችሁ ላይ ሲበዛ ማርም ሲበዛ ይገለማል። ህዝቡ ምን በድላችሁ? ትግራይ ሄዱና አብዛኛውን 80-90% የሚሆነው የገጠሩን ሰው ያናገሩት። ኢትዮጵያዊነት ከዚያ በላይ አለ? የት ሀገር ተገኝቶ? ሸዋ ወረድና ኦሮሞ ወገናችን አናግረው ከሱ በላይ ኢትዮጵያዊነትን የሚያውቃለ? የዚህ አማራ ክልል ውስጥ ግባና ባላገሩን አናግረው። ይሄ ከተማ ያለውን ቅሬ ነው እንደምታየው። ያሳዝናል። ትልቅ በሽታ ነው። በዚያ ላይ አንደኛው ኮራ ብሎ ዘር ሊቋጠር ሲሞክር እኔ ልንገር። ለምሳሌ አንተ እገሌ ማን ቢወልድ ማን እኔ ምን አልኩት? እኔ እስከ 7 አይደለም እንግዲህ ትውልድ ተጣርቶ ተገኘ የሚባል 7 ትውልድ ማለት 4ኛው ወይ 5ኛው ላይ ቅልቅል ከሌለ እኔ እቀጣለሁ። አምጣው ታሪኩን ባላውቅ በስሙ ይዛሃል። ስሙ ይናገራል ማለት እንደሆነ በስሙ ይዛሃል። አምጣው
የሚገርመው ነገር እኔ እግዚአብሔር በሚያውቀውና አለማስተዋል ትልቅ ድንቁርና ነው። እና እኛ ቀድሞ ከመረታ ከትግራይ መጥቶ እዚያ ብዬ ጊዜ ያርፉ ነበር ደስ ይለናል። እኛም ሰው ሲሄድ እዛ ያርፍ ነበር ደስ። አገር አንድ አገር እኮ ነው። አሁን ሰው አንዳንዱ እዚህ ትግሬ መጮህ የሚባል አለ አይደል? ቅሪ ለማለት ትግሬ ጮሃይ ነው ለማለት ነው አይደለም። መጮህ ምን ማለት ነው? አቤቱታ ማቅረብ እኮ ነው አይደለም? አቤቱታ ላይ ያቀርቡ ሲመጡ የተሰጣቸው ማረፊያ ነው። ከዚያ ሆነው ከዘገየባቸው ይሄ አጠናቅር የሚባል ተራራ ላይ ነው ሆቴሉ ምናምን ያለ በገነት ተራራ ቅሬታ ጃግሬው ቶሎ አላስገባቸው ካለ ወደ ቤተ መንግስት እሳት ያነዳሉ። እዚያ ላይ በጣም ትልቅ እሳት ያነዳሉ ቤተ መንግስት እስኪታይ ድረስ። አቤቱታ ማቅረቢያ እኮ ነው፣ ሌላ ነገር አይደለም። እና እግዚአብሔር መድኃኔዓለም የጻድቁን በረከት ያሳድርብን። እንግዲህ ልዩነትን አጥፍቶ አንድነትን የሚያመጣ አባት መሪ ይስጠን ቸሩ መድኃኔዓለም። እንግዲህ ፖለቲከኛውን ጳጳሱም ዘረኛ ሆኖብን እኮ ነው የተቸገርን። አንድነት ጠፋችብንና እግዚአብሔር ቸርነቱ የእመቤታችንን አጭር ሳልነግራችሁ የእመቤታችን መገለጥ ሲባል በደብረ ምጥማቅ አንዲት ነገር ነው ማስታወሳችሁ። የርኅራኄ ነው፣ የቸርነት ስራ ነው። ጻድቅ የለ ኃጥእ የለ ሁሉ እኩል የሚያያት። አዎ ያ እንደዚያ ነው። ከዚያ ውጭ ግን እንኳን በገሃድ በህልም ማየት አይቻልም። እመቤታችን ቀይ ሴት ባየነ ቁጥር ሁሉ እመቤታችን አየነ ማለት ችግር ነው። ቀይ ስትሆን ማርያም፣ ጠይም ስትሆን ኪዳነ ምሕረት የሚባል አይ ችግር ነው፣ ችግር ነው። እና ቀላ ያለ ሰው ሲታይ ሚካኤል፣ ወጣት ከሆነ ሸምገል ሲል ሌላ፣ እንደዚህ ሲል ገብርኤል፣ ቆጣ ያለ ሰው ሲታይ እናቶቻችን በየዋህነት ነው ሊረዳቸው ይችላል። ለምሳሌ በርበሬ ቤት የተበትኑ አለች በዚህ መንደር ዛሬ ስንት ዓመት ነው እንጂ ነገር አንተ የኔን ልም ትንቃለን። የሚገርመው የፈራቸው አልቀረም መቼም በርበሬ ነገር ነው ይባላል። መጣፋት ስለሚያምኑበትም አይለቃቸውም። ግን ለምንድን ነው እናቶቻችን እግዚአብሔር ለምንድን ነው በትክክል የሚያሳያቸው ብላችሁ ብትሉ ስለበቁ አይደለም። ብቃት እንዲህ አይደለችም። ብቃት ያላቸውም አይጠፉም። እንግዲህ አንዳንዱ ግን ዋናው ምክንያት ምን ይመስላችኋል? እግዚአብሔር ቃል አልተማሩ። ስለዚህ ከእሱ ጋር የሚገናኙበት ብቸኛ መስመር እሱ ነው። በዚያ ምክንያት ነው ብዙ ጊዜ በትክክሉ የሚያሳያቸው። ግን አንድ ቀን እንደዚህ አስተለኝና በዛ በህልም አስተመራ ኑራ ተጠንቀቂ እያልኳት አንድ ቀን አይ የመከርከኝ ምክር ዛሬ ገባኛለች። እንዴት አልኳት። እንዲሁ ዛፍ ስር ተቀምጬ ቀይ ሰው በጣ እና ስኒውን ዘረጋ፣ ቡናውን አፈላ። ለምንድነው ቡና መጠጣት ያቆምሽ? ከዛሬ ጀምሮ ጠጭ አልያ ወዳጅ አይደልሽም ብሎ ተቆጣኝ። ቀይ አይደለም ሚካኤል ነው አትይኝም ታዲያ ዛሬ? አይ ኢየሱስ ሚካኤል አይደለም አለች። ቡና አጠጣ መስዋዕት ወድምና አስቢውና ችግር ነው። ሁሉን ሲያምኑትም ችግር ነው። እንዲያ ይላል እኮ። እና በእውነቱ የእመቤታችን የቅዱሳን በረከት ሊደርብን፣ ጾሙን የበረከት ያደርግልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘ ኃይል አሜን አሜን።